አንደኛ በሙሉ ወንጌል ላይ በተአምር ሙሉ ወንጌል ቤተክርስቲያን ውስጥ መድረክ አይሰጥም። በተአምር ፓስተር እኮ ነው ያልኩ። በተአምር ፓስተር ሆኖ በሙሉ ወንጌል ቤተክርስቲያን ውስጥ ልሳን የማይናገር ይሄ ውሸት ነው። ፓስተር እኮ ነው ያልኩ። ደምዬ ልሳን አይናገርም እንትን ዮኒዬ፣ ይኸው እንግዲህ ፊት ለፊት ነው የምነግርህ። ስማኝ፣ ይቅርታ በቃ አሁን ቀደም አልዳ ይቅርታ እኔ አሁን ጥያቄ ምንድነው? ይቅርታ ምለው ምንድነው? ቀደም ሙሉ ወንጌል አልዳነም ብላ ታምናለች ብዬ ተናገር ያለው አለም። ይቅርታ አንድ ዶክተር ሻውልስ ደግሞ ዝቅ ብሎ ዶክተር ሻውልስ ላይ እሱ ችግር የለውም፣ ሪከርዱ አለ ዩቱብ ላይ ይወጣል። ሙሉ ወንጌል እሱንም ይቅርታ ሶስተኛ እንደገና ደግሞ መተዳደሪያ ደንቧ ላይ አሁንም ሶስተኛ እሱንም ይቅርታ ሶስቱ ሸቷችታ። አሁን ግን መልስልኝ። የደምረውና የተመስገን ጥምቀት እኮ ያው የአርባ ቀን ህፃን የሚጠመቀው አይነት ጥምቀት ነው የተጠመቁት። ደምረው እኮ ማክሰኞ ወንጌል አማኝ ነበረ። ከዛም በኋላ አርባ ጠመቃችሁት። ማን ይሄ ተመስገን የሚባለው አርብ ተጠመቀ። እንግዲህ ከህፃንነት የጀምሮ የወንጌል አማኝ ነኝ ሲል 2 ዓመት ሞልቶታል። ተመስገን እስቲል አልሆነውም ነው እንጂ አይደለ? አይ ሊጸልዩ ይለምናሉ ማለት ነው። አይ ኖ እንደዛ አይደለም። ኤርሚዚ ላይማ እኔም እገባለሁ። አንዴ ዶክተር ሻውል በሉ አይደለም። ቃላቶቹ ዲቴል ስለሆኑ ዶክተር ሻውል ሊጸልዩ ይጸልያሉ አይደለም፣ ሊጸልዩ ይችላሉ። ፖሲቢሊቲው አለ ነው እንጂ ይጸልያሉ። ታዲያ ልዩነቱ ምንድን ነው? ከየት አመጣው? ቆይ ዮኒዬ ዶክተር ልክ አይደለም እኮ እኔ እኮ እስማማለሁ አላልኩም። ኤርሚዬ ልክ ነው የሚሉ ከሆነ ታዲያ ቴክኒካሊ ኦርቶዶክስ ምንድን ልዩነቱ ምን መሰለህ? አይ ጥሩ ነው፣ ቤተክርስቲያኒቷ ትቀበላለች። ልዩነቱን ይኸውልህ፣ መጽሐፉን እኮ አውጥቶ ማንበብ ይቻላል። ግን ችግር የለውም። አሁን የኤርሚ ዋና እንዴ ችግር አለው እንዴ ዶክተር ሻውል ትልቅ አጀንዳ ዮኒዬ። ልዩነቱ ምንድን ነው መሰለህ? እኔ እሱን አልቀበልም፣ ሲጀመር አልቀበልም። ግን ምንድነው ለምንድነው ዶክተር እየማትቀበለው? ልክ ስላልሆነ ነው። ለምን ልክ አልሆነም? መጽሐፍ ቅዱሳዊ ስላልሆነ። መጽሐፍ ቅዱስ ምንድነው መሰለህ ኤርሚ፣ አንድ ነገር ምንም አይነት ልክ ነህ እኮ ዶክተር፣ ምንም አይነት የመጽሐፍ ቅዱስ ብሉይም አዲስ ኪዳን ኮት ያደረገው ነገር የለም አይደል? መጽሐፋቸው ላይ መካኒስ የለም። ወሎ ሰውዬ ወሎ ሀገር ስለተወለደ አባ ጊዮርጊስ ዘጋስጫ እሱ ምን አለ? ማርያም ቤዛይተ ኩሉ ዓለም ያላት እሱ ነው። ባይዘው ይሄ ሰውዬ ነው። ማርያም ቤዛይተ ኩሉ ዓለም ብሎ ያላት ማን ነው? አባ ጊዮርጊስ ዘጋስጫ ይባላል ወገኖች። እና የጳውሎስን ልቀበል ወይስ የአባ ጊዮርጊስ ዘጋስጫ? አይ የጳውሎስን ነው ብያለሁ። አባ ጊዮርጊስ ዘጋስጫን አልቀበልም ብዬ እዛው ጦሱን ጥንቡሳሱን ብዬ ጥዬ መጥቻለሁ። እዚህ ከመጣህ በኋላ እንደገና ደግሞ ሉተርን ተቀበል ብለህ ስትለኝ ሉተር ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ ብለዋል በመካነ ኢየሱስ ቤተክርስቲያን መጽሐፍታቸው ላይ። በምን መረጃ? መካነ ኢየሱስ እዚህ ማርያም አታማልድም እያልኩ እኔ ስሬ እስኪገታተር በመጽሐፍ ቅዱስ እውቀት ሞግቼ ኦርቶዶክሳውያን ፊት ለፊት የምናገረን አንተ ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ በመካነ ኢየሱስ ቤተክርስቲያን መጽሐፍት ላይ የተጻፈው በምን ማስረጃ? ምን ተከሳችሁ? እርሚ ያማልዳሉ አይደለም እኮ የሚለው ነው እንጂ አይደለ? አይ ሊጸልዩ ይችላሉ። ታዲያ ይለምናሉ ማለት ነው። አይ ኖ እንደዛ አይደለም። ኤርሚዚ ላይማ እኔም እገባለሁ። አንዴ ዶክተር ሻውል በሉ አይደለም። ቃላቶቹ ዲቴል ስለሆኑ ዶክተር ሻውል ሊጸልዩ ይጸልያሉ አይደለም፣ ሊጸልዩ ይችላሉ። ፖሲቢሊቲው አለ ነው እንጂ ይጸልያሉ። ታዲያ ልዩነቱ ምንድን ነው? ከየት አመጣው? ቆይ ዮኒዬ ዶክተር ልክ አይደለም እኮ እኔ እኮ እስማማለሁ አላልኩም። ኤርሚዬ ልክ ነው የሚሉ ከሆነ ታዲያ ቴክኒካሊ ኦርቶዶክስ ምንድን ልዩነቱ ምን መሰለህ? አይ ጥሩ ነው፣ ቤተክርስቲያኒቷ ትቀበላለች። ልዩነቱን ይኸውልህ፣ መጽሐፉን እኮ አውጥቶ ማንበብ ይቻላል። ግን ችግር የለውም። አሁን የኤርሚ ዋና እንዴ ችግር አለው እንዴ ዶክተር ሻውል ትልቅ አጀንዳ ላንሳ እንትን ኤርሚ ቆይ ትንሽ እንዴ በጣም ችግር አለው እንጂ ቆይ ዮኒ ልዩነቱ ምንድን ነው መሰለህ? እኔ እሱን አልቀበልም፣ ሲጀመር አልቀበልም። ግን ምንድነው ለምንድነው ዶክተር እየማትቀበለው?
ልክ ስላልሆነ ነው። ለምን ልክ አልሆነም? መጽሐፍ ቅዱሳዊ ስላልሆነ። መጽሐፍ ቅዱስ ምንድነው መሰለህ ኤርሚ፣ አንድ ነገር ምንም አይነት ልክ ነህ ዶክተር፣ ምንም አይነት የመጽሐፍ ቅዱስ ብሉይና አዲስ ኪዳን ኮት ያደረገው ነገር የለም አይደል? መጽሐፋቸው ላይ መካነ ኢየሱስ የለም። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን ካልን በኋላ መካነ ኢየሱስ ቤተክርስቲያን የሉተርን ወሬ እዛ ጋር ጽፈዋለች። ቆይ ምንድነው መሰለህ፣ ቆይ አንድ ጊዜ ቆይ እርብዬ፣ ምንድነው የሉተር እንትን መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን የሚል የሆነ ስም አለው፣ ራሱ በላቲን የሆነ ስም አለው፣ አላስታውሰውም። እና መጽሐፍ ቅዱስ የሞቱ ሰዎች የሞቱ በህይወት የሌሉ አማኞች ስለ መጸለያቸውም ምንም ነገር ስለማይናገር መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን አስዩም ልናደርግ የምንችል መካነ ኢየሱስ የሆኑ ሰዎች ሊናገር በዛ ባይዘወይ እንደዛ ማለት ለመካነ ኢየሱስ ሉተርን የሰጠ ሰው የለም። ዮኒ ልትናገራለህ። አይዞህ ቆይ መካነ ኢየሱሶች ካላችሁ ግቡና ይሄን ነገር አስረዱ። ኖ ስለዚህ ኤርሚያስ ፊልድ መቆም አለባችሁ። መካነ ኢየሱስ ቤተክርስቲያን ስለ ምልጃ ያላት እንትን ልዩነቱ ምንድን ነው? ወደ ሞቱ ቅዱሳን እኛ እንድንጸልይ አይደለም የሚያስተምሩት። እንደዛ አይነት ትምህርት የለም። እኛ በኦርቶዶክስ ቤተክርስቲያን እንዳለው አስተምሮት ወደ ሞቱ ቅዱሳን ጸልየን እነሱ ደግሞ ወደ እግዚአብሔር እንዲጸልዩልን የምንጠይቀው አይነት ጥያቄ አይደለም። ኖ ዶክተር፣ እንደዛ ቃል በቃል ባይጻፍም ሊለምኑ ይችላሉ ብሎ የሚለውን የሉተርን ወሬ ጽፋ ተገኝታለች። ለምንድን ወሬ ብዬ የምለው ቆንጅዬ ወሬ ስለሆነ ማለት ነው። ለምን መጽሐፍ ቅዱሳዊ ኤቪደንስ ስለሌለው ማለት ነው። እኔ አልስማማም እኮ እኔ አሁን እስማማለሁ እያልኩ ሳይሆን አይ ነው ገብቶኛል ዶክተር፣ አንተማ እንደማትስማማ ቃል ግን አንተ በእግዚአብሔር ቃል ላይ እዚህ እርምሻ ታውቃቸዋለህ። አንዳቸው ይግቡና ቢያብራሩ በዚህ ጉዳይ ይምጡ አላችሁ። ፕሊዝ ቡካይ የምታውቂው ካለ አስገቢልኝ፣ ለመግባት የፈለገ ቃል ግን እኔ አንድ ነገር ልናገር ከመተኛቴ በፊት። እሺ ኤርሚያውን የተናገረውን ነገር ሰምቻለሁ። እኔ የኔን አቋም ደግሞ ልናገር። እኔና ኤርሚዬ በብዙ ነገር 99% በላይ እንስማማለን። ጉባኤ በህዝብ ፊት ይህን ነገር ደጋግሞ የሚናገረው ነገር ነው። እኔ ግን አንድ ነገር የምናገረው ነገር ምንድን ነው? ለምሳሌ እኔ የአዋቂዎችን ጥምቀት ስለምቀበል ናቹራሊ አንድ ሰው ጌታን ሲቀበል የማደርገው ነገር የመጀመሪያ ነገር የማደርገው ነገር ጌታን ስለ ወንጌል ተምሮ ልክ ዮኒ እንዳደረገው ማለት ነው። ወንጌል ተምሮ ጥምቀትን እንዲጠመቅ አውቆ ያመነ የተጠመቀ ስለሚል አውቆ አምኖ እንዲጠመቅ ነው የምፈልገው። ተምሮ ተጠምቆ ደቀ መዝሙር ሆኖ ጌታ እንዲያገለግል ነው የምፈልገው። ነገር ግን ለምሳሌ አንድ ሰው መካነ ኢየሱስ ባለችበት ሰፈር ውስጥ ለመካነ ኢየሱስ ቅርብ በሆነ ሰፈር ውስጥ የመሄድ እድሉን ግን ቢያገኝ አይ እዛ አትሂድ የሚል እንትን አላደርግም። የገጠመው ነገር በዛን ጊዜ በልጅቷ ላይ የገጠመው ኤክስፔሪየንስ አለ። ኦፍኮርስ ያ ነገር እንትን ያደርገዋል። ነገር ግን ያንን ነገር ግን እኔ እንደዛ አልልም። አዶ ነው ኤርሚ ልታብራራልኝ ትችላለህ። አንድ ሰው ኢየሱስ ክርስቶስን ተቀብሎ እኔ ማስተምረው ካልሆነ እኔ አስተምሬው ወይ ደግሞ እንደኔ አይነት እምነት ያላቸው ሰዎች አስተምረው አስጠምቀው ደቀ መዝሙር ቢያደርጉት የኔ ፍላጎት ነው፣ የኔ ፍቃድ ነው። ግን መካነ ኢየሱስ ቤተክርስቲያን ግን ሄዶ ጌታን ተቀብሎ እዛ ተምሮ ደቀ መዝሙር ግን ቢሆን ይሄኛው ነገር መሆን የለበትም ብዬ ግን አላምንም። ናቹራሊ ግን የሚሆነው ምንድን ነው? መካነ ኢየሱስም አንድ የመካነ ኢየሱስ አማኝ ወንጌል ቢሰብክ ተፈጥሯዊ የሆነው ናቹራል ኮንሲኩዌንሱ መካነ ኢየሱስ ሄዶ ያንን በሕፃንነት ጥምቀት የተጠመቀውን አክሴፕት አድርገው መሄድ ነው ናቹራል ፕሮሰሱ። አሁን እኛ በጣም ብዙ ነገር ሃይፖቴቲካል ነገር እያወራን ስላለን ነው። ፐርሰናሊ እኔ አንድ ሰው መካነ ኢየሱስ ሄዶ ጌታን ተቀብሎ በዛ ቢሄድ ትክክል አይደለም ብዬ አልልም። ምንድነው ችግር የሚያመጣው? ምንድነው ይህንን ነገር ህብረታችንን ይዘን ስንሄድ መካነ ኢየሱስ የልጅነት ጥምቀት እንደምትቀበል አምነን ነው አውቀን ነው ተቀብለነዋል። እሱ በቃ መካነ አንቀበልም። እኛ የእኛ አስተምሮት አይደለም። አም ኮንፊውዝድ ኮንፊውዝ የሚያደርግ ለምን መሰለህ? አልቀበለውም ግን አመኘዋለሁ።
እኛ ለዚህ ነው ልዩነት አለ ምንለው። አሁን ምንድነው መሰለህ ዶክተር እያልከኝ ምንድነው አሁን ከኤርሚያስ ጋር እኔ የምስማማበት አሁን ለምሳሌ እዚህ ጋር ይሄን ነገር አንቀበለውም እያልተቀበልነው ግን ምንድነን በመካነ ኢየሱስ ነን እያሉኝ ነው አይደል? ዳክተር ህብረት አለን። ይኸውልህ ልዩነቱ ምን መሰለህ ኤርሚ እንትን ዮኒ ህብረት አለን። እኛ የአብያተ ክርስቲያናት ህብረት አባላቶች ነን። ኦኬ። ስለዚህ አንድ ሰው መካነ ኢየሱስ ከሆነ ለምሳሌ መካነ ኢየሱስ የሆነ ሰው ሙሉ ወንጌል ሄዶ ማገልገል ይችላል። ሙሉ ወንጌል የሆነ ሰው መካነ ኢየሱስ ሄዶ ማገልገል ይችላል። ግን ልዩነት እያለ ማለት ነው። ልዩነቱ ምንድነው? እንግዲህ ልዩነት አንድነታችን ላይ ነው። በጣም ጥቂት እኮ ነው ያው ልዩነቱ። እሱን ነው አሁን እኔ ለማሳየት አንድነታችን ግን ልዩነት አለ። ኮምፕሊትሊ አንድ የሆነ ወንጌል አይደለም። ቅድም ወንጌሉ አንድ ነው። ኤምፋሳይዝ ለማድረግ የፈለኩት ዮኒዬ ቅድም እሱን ነው። 7 እንደው ቪዲዮን እልክልሃለሁ ዝርዝሩን ማለት ነው። በጥምቀት ጉዳይ ለምሳሌ ልዩነቱ አሁን ለምሳሌ ከሙሉ ወንጌል መካነ ኢየሱስ ልዩነቱ ምንድን ነው? አሁን ዋና የምትለው ምንድን ነው? ሙሉ ወንጌል ጥምቀት ደህንነት ይሰጣል ብላ አታምነው። አንድ ሰው የዳነ ሰው ነው መጠመቅ ያለበት። አንድ ሰው ድህነቱን ለማሳየት በሞቱና በትንሣኤው ያንን የሞተበትንና የተነሳበትን የሞቱና ትንሣኤውን ለማሳየት ይጠመቃል። አንድ ሰው ድኛለሁ ብሎ ካልተጠመቀ ግን ደህንነት አያገኝም። አልፈልግም ካለ ለምሳሌ አልፈልግም ብሎ ኮንሽስሊ ዲሳይድ ካደረገ ድኗል ብለን አናምንም። ይሄ ሰው ወስኗል ብለን አናምንም። ስለዚህ አንድ ሰው የዳነ ሰው ጌታን ስትቀበል ነው የምትድነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነህ ንስሐ ስትገባ ነው ድህነት የምታገኘው። ያንን ድህነትህን ግን የምታሳየው በመጠመቅ ነው። ይሄ ሙሉ ወንጌል ነች እንደዚህ የምታምነው። መካነ ኢየሱስ ግን ጥምቀት ራሱ የእግዚአብሔር ቃል ስለሚጠራበት ስትጠመቅ በውሃው ላይ ስለሚጠራ ያ ጥምቀቱ ራሱ ያድናል፣ ድህነት ይሰጣል ብላ ታምናለች። ግን ኤንፈሲሱ ያለው ስቲል ክርስቶስ ነው የሚያድንህ በሚለው ላይ ነው። ይሄ አንድ ልዩነት ነው። ሁለተኛው ደግሞ ምንድን ነው? በጌታ እራት ነው። ዋናዎቹን ነው እንግዲህ ሌላም አለ ነው የጌታ እራት። እኛ የጌታ እራትን ስንወስድ ቁርባንና ጥምቀት በጣም እንትኖች ናቸው። እነዚህ ዋናዎቹ እነሱ አይደለም። ሚስጥረ ጥምቀት እና ነው እንትን አለ ደግሞ ምስጢረ ስላሴ አለ፣ ምስጢረ ስጋዌ አለ። እሱ ላይ አንለያየም፣ እሱ ላይ አንድ ነን። ስለዚህ ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ነው ልዩ፣ እሱ ላይ ነው። ምንድነው ያንን የጌታን እራት እኛ በምንወስድበት ጊዜ ሞቱንና ትንሣኤውን እያሰብን ከዛ ጋር ፌሎሺፕ እያደረግን ነው የምናደርገው። እሱ በቀራንዮ መስቀል የተፈጸመ ነው። መካነ ኢየሱስ ምንድነው የምትለው? ከካቶሊክ ነው ያው እንትና ሉተር የወጣው ኮንሰብስታንሺዬሽን የሚል ነው። ማለት ከላዩ ላይ በውስጡ ከበታቹ አለ ክርስቶስ፣ ሪል ፕሬዘንሱ አለ። በጣም እንግዲህ ቴክኒካል እንትን ነው ያለው። ስጋው የጌታ ስጋ ነው፣ ግን ተለውጦ አይደለም ስጋ የሚሆነው። እዛ ላይ ጌታ አለ ብላ ነው የምታምነው። እኛ ደግሞ የምንለው ምንድነው? በመንፈስ ቅዱስ አማካኝነት የጌታን ራስ ስንወስድ እግዚአብሔር ጸጋ ይሰጠናል። ግን ያ የምንወስደው ስጋ ህብስቱም ዳቦ ነው፣ የሚጠጣውም ነገር የሚጠጣ ነው እንጂ የጌታ የሚለወጥ ነገር ሌላ ሚራክለስ የሆነ ነገር የሚደረግበት ነገር የለም ብለን ነው የምናምነው። ሶስተኛው ደግሞ በቅዱስ አለ። አሁን ለምሳሌ እዚህ ላይ ገብቶሃል ያለ ዶክተር ያለ ገብቶሃል? ገብቶኛል፣ በደንብ ገብቶኛል። ሶስተኛው ጥያቄ ስላለኝ ነው። ሶስተኛው ምንድን ነው? አንተ ያልከው ዘጋስጫ፣ ኤግዛክትሊ ዘጋስጫ ማለት ነው። ገብቶሃል? በሰማይ ቤት ያሉት ይጸልዩልናል የሚለው ጋር ምንድነው መሰለ፣ ያንን የስፔሲፊክ ቴክስቱን አንተን አውጥተህ ብታነብ ምንድነው ብዙ ነው ይሄ እንትን ፕራክቲካሊ አንተ ሄደ እነሱ ጋር ሄደ ጸልይ አይደለም የሚሉ። አንተ ለምሳሌ መካነ ኢየሱስ አማኞች ምን ማለት ነው? አንተ በምትለው አስረዳኝ ዶክተር እንዲገባኝ።
ምንድነው መሰለህ ምንድነው መሰለህ የሉተር አንድ ፍልስፍና አንድ አስተምሮት ያለው ምንድነው መጽሐፍ ቅዱስ በማይናገርበትና ግልጽ ባልሆነበት ነገር ላይ ፍሪደሙ አለን እኛ ለማድረግ አቋም ለመውሰድ ፍሪደሙ አለን የሚል ነው። ሰው ምንድነው ቅዱሳን ከሞቱ በኋላ ምን እንደሚያደርጉ ክሊር አይደለም። ይሄ ጸሎት ሊጸልዩ ይችላሉ፣ እኛ ግን ወደ እነሱ እንጸልያለን የሚል አስተምሮት የለም። እኛ ወደ እነሱ ጸልየን እነሱ ወደ እግዚአብሔር ይጸልዩልናል የሚል አስተምሮት የላቸው። ስለዚህ መልጃ ለማድረግ እንደዚህ አማልደኝ ከሌን ሉተር አማልደኝ ወይ ደግሞ ካልቪን አማልደኝ የሚል አይነት ትምህርት የለም። ሳይሆን ግን ሊጸልዩ ይችላሉ የሚባል ክፍተት አለ። ቴክኒካሊ እኮ ይጸልያሉ ማለት ነው። ራይት ዮኒ ቴክኒካሊ ካልከኝ ተስፋ አለ። እኔ አላምንም እኮ እኔ እኮ ስለማላምነው ነገር ነው አሁን እየተከራከሩ ኖ ስለማላምነው ሳይሆን አንዴ ደምረው አንዴ ከነሱ ቢሆን ይሻለኛል። ይቅርታ ደምዬ ከነሱ ቢሆን ይሻለኛል። ለምን መሰለ አሁን ይሄ ነገር ኤርሚሻ እንዳለ ሙሉን ዘግቦታል፣ በደንብ አድርጎ ነግሮናል። እነዚህ ነገሮች እኮ ከኦርቶዶክስ ጋር አንድ የሚያደርግ ነገር ነው። ከኦርቶዶክስ ከምታስተምረው ትምህርት ጋር መካነ ኢየሱስ አንድ አይነት ትምህርት ነው። ይሄ ከእንትኑ ከቁርባኑ በስተቀር ዮኒ ምን አለ ሉተር ምን አለ? መጽሐፍ ቅዱስ ዝም ባለበት የእኛን ሀሳብ ልናስገባ ክፍተት አለን ብሎ ካለ የኢትዮጵያ ኦርቶዶክስ ታሪክሳንም ነው ካቶሊክን የፈለጉትን ለማስገባት ታዲያ ማን ነው በር ይዘጋባቸው? እኛ ልንዘጋባቸው? እሱን እኮ ነው ማለት። ግን ዋና ነገሩን እንነጋገር። እኔ ፐርሰናል እንትኔ ምንድን ነው እኔ በቃ ኢየሱስ ክርስቶስ ብቻ ነው አማላጄ። በሱ ላይ ምንም ጥያቄ የለኝም። በመካነ ኢየሱስ ቤተክርስቲያን ሌላው ደግሞ ነገሬ መካነ ኢየሱሶች መጥተው ሊያስረዱ ይችላሉ። መካነ ኢየሱሶች ብትኖሩ ደስ ይለኛል። መካነ ኢየሱሶች ሊያስረዱ ይችላሉ። ግን ይሄ አማድ አስተምሯቸው ነው ግን ብዬ አላምንም። እነሱ ዋናው ትምህርት ይሄ እኮ ነው እንዴ? ይሄ እኮ ትልቅ ነገር ነው ዶክተርዬ ነው አማድ ትምህርታቸው ስለሆነ ነው። አንዳንዶች እኮ እዚህ ምን አሉን ቲክታክ ላይ ያልሰማው ከሆነ ቪዲዮ ልክላለሁ ዶክተርዬ። ወሳኝ ትምህርታቸው እኮ ስለሆነ ነው። እኛ ከፔንቴኮስታል ጋራ የጌታን እራት ከመወስድ ኦርቶዶክስና ካቶሊክ ሄጄ በወስድ ይቀለኛል ብሎ የተናገረ ሰው ነበረ። እኔ እንደውም ከሄድክ ዘንዳ እዛ እኔ ዘኬ ስበላ በስጠጣበት የነበረው ሽክና ስላለ ጠላም ሰንበቴም ጠጥተህና ብየዋለሁ። እግረ መንገድ ማለት ነው። አንዴ እያሱ ከመካነ ኢየሱስ ነህ? አንዴ ልጠይቀው። እያሱ መካነ ኢየሱስ ነህ? ላስገባ። ለሁሉም ጌታ ኢየሱስ ይባርካችሁ። እና ዶክተርዬ በጣም ሜን ነገር አዎ አለኝ ናግባ። እሺ በጣም ጥሩ። ሰላም ብያለሁ እያሱ፣ እንኳን ደህና መጣ። ሰላም ነህ? ከመካነ ኢየሱስ ነህ ወንድማችን? ተባረክ። እሺ እንግዲህ ዶክተር ሻውል ያለውን ሰምተሃል? ብዙም አልሰማም፣ ግን የሆነ የተወሰነ ሰዓት ላይ ሰምቻለሁ። ኦኬ። ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ እንዲሁም ደግሞ ቅዱሳን ጸሎት ማድረግ እንደሚችሉ ክፍተት ያለው ነገር አለ። ይሄ ነገር እናንተ ጋር እንዳለ በደንብ ታውቃለህ ወይስ? ዮኒ ምን አለ መሰለህ፣ ኤርሚ አውራ እንዴ? ቆይ ኤርሚን ስማውና ከዛ ትቀጥላለህ። ኤርሚ ጥያቄ ስላለው መካነ ኢየሱስ ነኝ ነው ያልከው አይደል ወንድማችን እያሱ? የትኛው አጥቢያ ነህ? ጀሞ መካነ ኢየሱስ ጀሞ ወንዝ መካነ ኢየሱስ። ማን ነው ቄሳችሁ እዛ? ቄስ በሊና ቄስ ገላና ማለት ነው። ቄስ ገላና ቄስ ገላና የቱ ጋር ነው ጀሞ መካነ ኢየሱስ? የቱ ጋር? ከዓለም ባንክ በላይ ያለው ነው ጀሞ ወይስ ኮንዶሚኒየሙ? ጀሞ ማለት እንዴት ብዬ ላስረዳ? ጀሞ አንድ ወደ ላይ ከፍ ብለን ያለው ጀሞ ማለት ዓለም ባንክ አለ አይደለ? ኖ ጀሞ መስት ፋብሪካ አንደኛ በር ወደ ውስጥ ገባ ብለን ያለው አላውቀውም። እኔ ጀሞን የማውቀው ከዓለም ባንክ በላይ አሁን ጀሞ የኦርቶዶክስ የሚካኤል ቤተክርስቲያን አለ። በስተግራ በኩል ደግሞ ሲልጤ ምናምን ነገር ሰፈር የሚባለው አለ። ጀሞ ጋራውን ነው የማውቀው፣ የኦሮሚያ ገበሬዎች ያሉበት ማለት ነው።
እሱ ጋር ከሆነ አሁን ለምሳሌ ዓለም ባንክ ጋር ሙሉ ወንጌል ቤተክርስቲያን አለች ያገለገልኩባት ማለት ነው። ጀሞይቱ ጋር ነው ቁጥር 1 ቁጥር 2 የሚል ብለው ስላለ እሱም በደንብ እንዳቅም ምክንያቱም መካኒዝም መሆንን በደንብ ማወቅ ፈልጋለሁ። ልክ ነህ። እና ጀሞ 1 አለ፣ ጀሞ 2 አለ፣ ጀሞ 3 አለ። እኔ አሁን ያለሁት ጀሞ 1 ነው። ቀጥታ ከሚካኤል ወደ ጀሞ ስትመጣ የመጀመሪያው ጀሞ 1 ሚካኤል አልፋ ያለው መጀመሪያው ጀሞ 1 ነው። ከዛ በዛ አድርገህ ወዴትና ወደ ውስጥ ነው የምትገባው። አንተ በመካኒዝም ቤተክርስቲያን ነው የተጠመቀው? እኔ አይደለም፣ በመካኒዝም አይደለም የተጠመቅኩት። የት ነው የተጠመቀው? እኔ ሙሉ ወንጌል የተጠመቅኩትና ከቦታ ስላልተመቸኝ ወደ መካኒዝም ቅርቤ ስለነበረ ደብዳቤ አስፌ ጆይን ያደረኩት። ስለዚህ በመካኒዝም ጥምቀት የህፃናት ጥምቀት ትምህርት ታምናለህ አንተ? የህፃናት ጥምቀት አላምንበት፣ ግን አስተምሮቱን አውቀዋለሁ። በቃ አሁን እኛ መካኒስቶችን ነው የምንፈልገው። እያሱዬ አንተ ከሙሉ ወንጌል ስለሆነ ለዚህ ነው ሆን እየንጠይቀው እያልኩት። አይ ጥሩ ሲገቡ ኤርሚሻ ይጠይቃቸዋል። ሙሉ ኢንፎርሜሽን ያላችሁ ማንም ሚውት አላርጋችሁም፣ አትዋሹ። ዳር ያዝ አላልከውም፣ ገርሞኝ ነው። እሺ ለማንኛውም እዚህ ውስጥ ያላችሁ በመካነ ኢየሱስ ያላችሁ በህፃናት ጥምቀት እንዲሁም በቅዱሳን ጸሎት እንዳልኳችሁ ቅዱሳን ከሞቱ በኋላ ጸሎት ያደርጉልናል የሚል ነገር አለ። ሌላኛው ደግሞ በቁርባን ላይ ኤርሚሻ ጥያቄ አለው። አንዳቸውም አይመጡም እያለ ነው። በምናየው ነገር ላይ ደግሞ እንደምናየው ብዙዎቹ እንትን እያሉ ነው። ኤኒዌይስ መምጣት ብትችሉ ደስ ይለኛል። ለምን እሱም ደስ የሚለው እናንተ ገብታችሁ እናንተን መጠየቅ። ስለዚህ ያንን ነው ማድረግ የምፈልገው። በዚህ አጋጣሚ ይቅርታ እንዴ ኤርሚሻ ደምረው በመካነ ኢየሱስ ታውቀዋለህ? በደንብ ስለዛ ጉዳይ የምታውቀዋለህ? እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንኳን እኔ አይደለም ራሱ ኤርሚያስ አበበ የመካነ ኢየሱስ ትምህርትን ሲናገር ነበር፣ አስተምሮቱን ሲናገር ነበር። ስለዚህ የአስተምሮ አለ። ለዚህ ነው እኛ አንድ አይደሉም። የፕሮቴስታንት የጴንጤኮስታል እንዲሁም ደግሞ የሉትራውያንን አስተምሮ አይተህ ከሆነ የተለያየ ነው። የተለያየ ከሆነ ደግሞ እንዴት ነው ድነትን ልታገኝ የምትችለው? ምክንያቱም መጽሐፍ ቅዱስ አይተህ ከሆነ ገላትያ 5:20 ላይ በመካከለ ምንፍቅናና መለያየት ካለ እንዲህ በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። የእግዚአብሔር መንግስት አይወርሱም ይላል። ስለዚህ የእግዚአብሔር መንግስት ለመውረስ አንድ መሆን ነው የሚገባው፣ አንድ መሆን። በዚህ አጋጣሚ እንደውም ምነግር ምን እንደሆነ ታውቃለህ? አድሚኒስትሬሽን ላይም ይለያያሉ። አድሚኒስትሬሽን ላይ ይለያያሉ። ህግ አወጣጥ ላይም እንደፈለገ ነው የሚኮነው እዛ ቦታ ላይ። እኛውን ወደ ኦርቶዶክስ ከመጣሁበት ዋነኛው ምክንያት አንዱ ምን እንደሆነ ታውቃለህ? መለየትና መከፋፈል በቤተ ክርስቲያኒቷ ዘንድ የለም። ጥላቻ ካልሆነ በቀር በመጽሐፍ ቅዱስ ደምሮውን አልዳንክም ብለህ አታክ ልታደርገው አችልም። በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የሚለኝን ነኝ እኔ ኦርቶዶክስ ሆኜ መጽሐፍ ቅዱስ የሚለኝን ነኝ። መጽሐፍ ቅዱስ ትድናለህ ብሎኛል፣ እድናለሁ። መጽሐፍ ቅዱስ የምድንበትን ደግሞ መንገድ ነግሮኛል። የነፍሴን ማን ነው ብሎኛል? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያ መስቀል ላይ የሰራው ስራ ለእኔ መዳኛ። አንድ ሚወት አድርጋ ያረጋል። አንዴ አይ ኤርሚሻ አንዴ ያወራል። ደሜ ታወራለህ እኮ አልኩህ። ልነጥቅ አይደለም። ስታወራ ልዩነት አላቸው ምናምን ነገር ብለህ ድፍንፍን አድርገው ከመሄድ አንድ አይደለም ብለህ ድፍንፍን አድርገው ከምትሄድ ለምሳሌ አንድ ያልሆንበትን በነጥብ በያዝ ወይ ሁለት ወይ ሶስት ነጥብ። አንተ አሁን ልጠይቅህ አንድ እንዳልሆን ከአሁን አንተ ልጠይቅህ። በተለይ አሁን በእምነት መግለጫቸው የሙሉ ወንጌል የቃልዮት የእምነት መግለጫ አለ አይደለ? የሙሉ ወንጌል የእምነት መግለጫ ውስጥ ቁጥር 9 ላይ ምን ብሎ ይላል? አንድ አማኝ በልሳን ካልተናገረ እንደ አማኝ እንደማይቆጠር አይነት ነገር አለ። በልሳን መናገር አንድ አማኝ በደንብ አድርጌ ላንብብልህ እኮ ካሜራ እያሳየው አንተ ትልቁ ላይ ማድረግ አለ የእምነት መግለጫውን አሳያለሁ። ይኸው
9 ላይ ቆይ እንደዛ ከመሆኑ በፊት ያው ከኔ ጋር ቆይ አንዴ ዝም በል አንተ ብራዘር፣ ዝም በል አንተ፣ ዝም በል መልስ ለማለት ዝም በል አንተ፣ ዝም በል ይውጣ አንተ። ይኸው ቁጥር 9 ላይ ምን ይላል? መንፈስ ቅዱስ በአማኝ ሕይወት ውስጥ ምንድነው እንደሚኖርና ደሜ ከየት ነው ያመጣው? ምንድነው በደንብ አሳየኝ። የሙሉ ወንጌል የእምነት መግለጫ ነው። ይህንን ትቀበላለህ ወይ? ዋናውን ፔጁን አሳየና ዋናውን አሳየን። የኢትዮጵያ ሙሉ ወንጌል የእምነት መግለጫ ብለህ ሰርች ዋናውን አሳየን። ከመግቢያው ጀምራ አሳየን። ፒዲኤፍም ከሆነ ሰርች ማድረግ ትችላለህ። መጀመሪያ ምንን ስማኝ እኮ ስማኝ፣ አምናለሁ አላምንም እኮ ልክ አይደለም፣ ግን ስማኝ እንደማመጥ ብዬ ስልህ ስማኝ አትበለኝ። ይኸውልህ ልናዳምጥህ ነው። ልብ በል። እኔ ከቤት ውጭ ነኝ ያለሁት። የሙሉ ወንጌል ቤተክርስቲያን የእምነት አቋሟ የምትገልጥበት መጽሐፉ ነው ያለኝ። እኔ ፒዲኤፍ ግን አሁን ቤቴ ውስጥ ጨርሼ ልሰጥ ነው። አሁን የምታሳየን የሙሉ ወንጌል ቤተክርስቲያን የእምነት መገለጫዋ ወይ ደግሞ የእምነት መግለጫዋን የጻፈችበት መጽሐፍ ፒዲኤፍም ከሆነ ከውጭ ጀምሮ ከበሩ አለ። እሱን ሁሉ ጨምረ ቁጥር 9 ላይ ጠጋ ብለህ ሰው ሁሉ እንዳነበው ታደርጋለህ። ይኸው የሙሉ ወንጌል የእምነት መግለጫ የሆኒ ሌላ ስልክ ካለ ሰርች ማድረግ ትችላለህ። ሰርች አርግ፣ የሙሉ ወንጌል የእምነት መግለጫ ብለህ ሰርች አርግ። እኔ የመጣልኝ ነው የሚመጣልህ። ሁላችሁም እዛ የምትከታተሉ ሰዎች ሁሉ ይህን ማድረግ ስላላችሁ የሙሉ ወንጌል የእምነት መግለጫ ይላል። ይኸው እዚህ ጋር ይኸው ሰርች አድርጌ የሙሉ ወንጌል የእምነት መግለጫ ይላል። ይኸው የሙሉ ወንጌል ሎጎ አለ። እዚህ ጋር የሙሉ ወንጌል ሎጎ አለ። ቁጥር አንድ ላይ 66ቱን የብሉይና የአዲስ ኪዳን መጽሐፍትን የያዘው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ቃል ምንም ስህተት የማይገኝበት እምነትንና ተግባርን በሚመለከት ሁሉ የመጨረሻውን ስልጣን ያለው ሕያውና ዛሬም የሚሰራ አንድ እንደሆነ እናምናለን የሚል አለ። የመጀመሪያ ቁጥር 1 ላይ ቁጥር 9 ላይ ምን ይላል? መንፈስ ቅዱስ ይላል። መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖርና አማኙ በመንፈስ ቅዱስ ሲጠመቅ ኃይልን እንደሚቀበልና በልሳን እንደሚናገር በየጊዜውም በመንፈስ ቅዱስ እንደሚሞላ እናምናለን ይላል። እዚህ ጋር በመንፈስ ቅዱስ መጠመቅና በልሳን መናገር የሚል በእምነት መገለጫ ውስጥ አስቀምጣለች። ይህንን የእምነት መገለጫ ቃልዮት ትቀበለዋለች አልትቀበለውም? የመጀመሪያ መልስ። ኤርሚዬ ዝም በል ቅድም ያለው ዶክተር ሰምተዋል። ቅድም ያለውና አንድ ጊዜ ስጠኝ ዕድል መልስልም አላልኩም። ቅድምም አሁንም አንድ የተናገርኩት እዚህ ጋ ያለው እውነቱን ነው የተናገረው። እኔም አውጥቼዋለሁ። ፒዲኤፍ አለኝ። ዋናው ሙሉ ወንጌል እዚህ ጋር ስላለው አሁን አንድ ላይ ቅድም ምንድን ነው ያልከው ደሜ? ቅድም ምንድን ነው ያልኩት? በሙሉ ወንጌል የእምነት መገለጫ ውስጥ አንድ አማኝ በልሳን መናገር እንዳለበት ቤተክርስቲያኒቷ በእምነት መግለጫ ውስጥ አስቀምጣለች ብዬ ተናግሬ። እንደዛ ነው ያልከው? ዮኒ ምንድን ነው ያልኩት? ዮኒ አምልጦሃል። ስለማታውቀው ነው አንተ ያለውን ልናገር። አሁን እኔ የምፈልገው በጣም ትልቅ ክስ እያወራ ነው። አንዴ ዶክተር ሻውል ምንድን ነው ያለው? ምንድን ነው ያለው መሰለህ? አልዳንም ብላ ነው የምትለው። ቆይ ግደምዬ፣ ቆይ እንደ ከሻወር ነው የምታወራው። እኔ እናንተ ችግር የለውም እኔም ስለነበርኩበት ችግር የለውም። አይዶን ነው እኔ እሱን አላውቅም። እኔ የምልህ ቅድም ያልከው ስህተት ነውና ይቅርታ ብለህ ጠይቀው። ቅድም ያልከው አልዳንም። አሁንም ደግሜ እላለሁ። ይኸው አሁንም ይኸው ልናገር የሚለውን እኔ ላነበው ከምትከራከሩ እንደዚህ ይላል። ቆይ አንዴ አባቢ አንዴ። በየጊዜውም ይላል በየጊዜውም በመንፈስ ቅዱስ እንዲሞላ እናምናለን ማለት አለማመን አለ ማለት ነው። እናምናለን ካለ
አለማመን አለ። ይሄ ሰውዬ በመንፈስ ቅዱስ የማይሞላ ከሆነ አያምኑበትም ማለት ነው። አያምኑበትም። ኧረ ደምዬ አሁን እኔ ይቅርታ ዶክተር ልክ አይደለም ያነበብከው፣ ልክ አይደለም። ዶክተር አዳምጡኝ፣ እሺ አዳምጡኝ፣ አንድ ጊዜ ብቻ አንድ ያዳምጡኝ። ይሄኛው የእምነት መገለጫ ከቃልዮት ጋራ አንድ ያደርጋቸዋል አያደርጋቸውም? መጀመሪያ እኮ ያልከው ልክ አይደለም እኮ ነው። እናምናለን እያለ ነው። እንግዲህ ሀሳብ ለማስቀየር ከሆነ አዝናለሁ። ሀሳብ ለማስቀየር ከሆነ ነው መጀመሪያ ከውይይት በፊት ምን ይቀድማል መሰለ? ንባብ፣ የተነበበ ንባብ በደንብ ተረድቻለሁ። ይሄው እናምናለን ይላል። እምነት አለን። እሺ ደሜ አዳመጡ እኮ እነሱ ምን መሰለ ግዴታ ነው የሚል ነገር ምንም ነገር አይደለም። ዮኒ ላስረዳሽ፣ ትምህርቱን ላስረዳ። ዮኒ ትምህርቱን ላስረዳ። ለእኔ በጣም ረጅም ጊዜ ያስተማርኩት ትምህርት ነው፣ የተማርኩት ትምህርት ነው። ይሄ የሙሉ ወንጌል መለያዋ ጴንጤቆስጤ የሚያሰኛት ምንድን ነው? አንድ ሰው ጌታን ተቀብሎ ከዳነ በኋላ የሚድንበት ደህንነትን የሚያገኝበት በመንፈስ ቅዱስ ታትሞ የርስት መያዣ ይሰጠዋል። የእሱ የመጀመሪያ ማንኛውም እያንዳንዱ አማኝ የሚቀበለው የመንፈስ ቅዱስ ማህተም ነው ብላ ታምናለች። ሁለተኛ አንድ አማኝ ዳግም ከተወለደ በኋላና እግዚአብሔር ልጅ ከሆነ በኋላ በመንፈስ ቅዱስ ኃይል የሚሞላበት የመንፈስ ቅዱስ ጥምቀት የምንለውን ይቀበላል። ያንን ሲቀበል ውጫዊ መገለጫው በልሳን መናገር ነው ብላ ታምናለች። ውጫዊ መገለጫው በልሳን መናገር ነው ብላ ባይሞላና ልሳን ባይናገር መድረክ ይሰጠዋል። ይናገር እኮ ነው። ደምዬ 30 የቆየባት ቤተክርስቲያን ነች እኮ ልናገር እንጂ ገና እኮ ነው ደምዬ። ይሄንን የአንድ ሰው ዮኒ ለዓለም ሁሉ ልናገር፣ እኔ አንድ ሰው ውጫዊ መገለጫው በመንፈስ ቅዱስ በልሳን መጸለይ ነው፣ መናገር ነው። አንድ አማኝ በህይወቱ በደቀ መዝሙርነት ህይወቱ ላይ በተለያየ ጊዜ በተደጋጋሚ በመንፈስ ቅዱስ እየተሞላ ይታደሳል፣ ለአገልግሎት ይበቃል። እግዚአብሔር ተሐድሶውን የሚያመጣለት የመንፈስ ቅዱስን ኃይል የሚቀበለው አንዴ ብቻ አይደለም። ግን ሲቀበል መንፈስ ቅዱስን ኤክስተርናል ማኒፌስቴሽኑ በልሳን መናገር ነው። ይህ ጴንጤቆስጣዊ አስተምሮት ነው። ሙሉ ወንጌል ደግሞ አንዷ ጴንጤቆስጣዊ ቤተክርስቲያን ነች። ኦኬ፣ በልሳን አልጸለየም ማለት ግን አልዳንም ማለት አይደለም። ለምን? መንፈስ ቅዱስ የሚሞላው የዳነ ሰው ነው ብላ ስለምታምን። ስለዚህ በልሳን የማይጸልዩ ፓስተሮች አሉ ሙሉ ወንጌል ውስጥ። የኔ ጓደኛ እንዳልዳነው አንተ ራስህ አይደለም። አንተ አማርኛም አንተ ራስህ ተናገር። እኔ አንተ ራስህ ተናገር። አሁንም ጥያቄ ስለ አንድነት ነው። ዶክተር ማስተካከል ሲኖርብህ ማስተካከል። እሺ በጌታ እድል ስጠኝ። እኔ ጥያቄ የሙሉ ወንጌልን አስተምሮ አይደለም እየፈተሽኩ ያለሁት። እኔ ጥያቄ በሙሉ ወንጌልና በቃለ ሕይወት በመካነ ኢየሱስ መካከል ይሄኛው ዶክትሪን ራሱ ይሄኛው የእምነት መግለጫ እነሱ አንድ ኤርሚያስ አንተ ሚውት እንደዚህ ነው የምታደርገው አይደለ? ሚውት አድርግልን። በቃ እኛ ስንረብሽ ሚውት ታደርጋለህ። እንደዚህ ሚውት አድርግልን። በእምነት መግለጫው የሙሉ ወንጌል የእምነት መግለጫ ከቃለ ሕይወት ጋር ይለያያል። አንድ ይሄኛው እሺ ደምዬ መልስልሃለሁ። እሺ ቅድም ያልከው ግን ተሳስተሃል። ሌላ ልጨምርና ቅድም ያልከው ተሳስተሃል አይደል? እሺ ቆይ አንተ ራስህ መለስከው። አንተ ራስህ መለስከው። ይኸውልህ ዶክተር አንተ ራስህ መለስከው። ከዶክተር ጋር ተደማመጥና አውራ ነው ያልኩ እንጂ አታወራም አላልኩም። እኔ አንተን አላርኩም፣ ቅድም ሚዩትም አላርኩም። ተመስገን ነው ቀደም አታወራም ብሎ ስላለኝ ያደርኩ። አንተ ግን አድርገኛል፣ እኔም አድርግሃለሁ ማለት ነው። እንዲህ ከሚሆን አድምጠኝ። እንዲህ ከሚሆን በጨዋነት ከዶክተር ጋር ጨርስ። ቅድም መግቢያው ላይ 1700 ሰው እየሰማ ሙሉ ወንጌል ቤተክርስቲያን የማትለውን ወንጅልሃታል። ምን ብለህ ቁጥር 9 ላይ ነው ያልከን። ሪከርድ ስለማድረግ ቁጥር 9 ላይ
በመንፈስ ቅዱስ በልሳን የማይጸልይ ሰው ያልዳነ በላት። አድምጠኝ። አንተ እኩል አታውራ። እኔ ሳውራ እኩል አታውራ አትበለኝ። እኔ ሳወራ ዝም በልና ስማ። አንተ ደግሞ ትቀጥላለህ ማለት ነው። ቁጥር 9 ብለህን ቁጥር 9 ላይ ሙሉ ወንጌል ቤተክርስቲያን በመንፈስ ቅዱስ ያልተሞላ በልሳን የማይጸልይ ያልዳነ ሰው ነው ብላለች ብለሃል። ለዚህ ይቅርታ መጠይቃለሁ። ይቅርታ አልጠይቅም። አሁንም አዳምጠኝ። መልሴን ስማ። አዳምጠኝ። አሁንም ስህተት መሆኑን አይተናል አይደለ? ህዝቡ እኮ ይፈርዳል። ዶክተር ሻውል ምን ያለ? ዶክተር ሻውል አሁን ራሱ ምንድን ነው ያለው? አንድ ሰው በመንፈስ ቅዱስ ካልተሞላ አልዳነም ማለት ነው፣ ልሳን መናገር አይችልም ማለት ነው ብሎ ተናግሯል። አሁን ዶክተር ሻውል ራሱ አንዴ ጥያቄው ዳይቨርት አታርጉብኝ። እሺ ጥያቄው ዳይቨርት አታርጉብኝ። ዮኒዬ ጥያቄው ዳይቨርት አይሆንብኝ። ይሄኛው ግን አላለማ ዶክተር አላለም። እንደዛ ያለው ምን መሰለ፣ እኔ ራሱ በገባኝ ንገር ከኔ ጋር እንግባባለን። ምንድነው በዛ ቢናገር ምንድነው ሞር መንፈስ ቅዱስ የተሞላ እንደሆነ ብላ ልታምን ትችላለች ነው ገባ። አሁን በልሳኑ ቢናገር በሌላው ቢሆን ሞር ወደ እግዚአብሔር እየቀረበ እንትኑ እየገባው እንደሄደ እንትን ብላ ትታመናለች ነው ያለው። ያ ማለት ባይናገር ደግሞ አልዳነም ማለት ነው። አላለም አልተባለም። ደምዬ አልተባለም። ችግር የለውም። ሪከርድ አለ። ደምዬ እዚህ ጋ እንኳን ባትል ስለምንሰማ ይቅርታ የምጠይቀው ማለት ነው። በማርያም የሚያስልናገር አድመጠኝ። በልሳን የማይጸልይ ቤተክርስቲያን ውስጥ እኔ የማውቃቸው ፓስተሮች አሉ እያለ ዶክተር እየተናገረ አንደኛ በሙሉ ወንጌል ላይ በተአምር ሙሉ ወንጌል ቤተክርስቲያን ውስጥ መድረክ አይሰጥም። በተአምር ፓስተር እኮ ነው ያልኩ። በተአምር ፓስተር ሆኖ በሙሉ ወንጌል ቤተክርስቲያን ውስጥ ልሳን የማይናገር ይሄ ውሸት ነው። ፓስተር እኮ ነው ያልኩ። ደምዬ ልሳን አይናገርም። እንትን ዮኒዬ ይኸው እንግዲህ ፊት ለፊት ነው የምነግርህ። እኔ የሆነ ከርቀት የማውቃቸው ሰዎች አይደሉም። በልሳን የማይጸልይ ፓስተር እኔ የማውቀው ፓስተር አለ እያልኩት ነው ያሉት። በተአምር ሙሉ ወንጌል ቤተክርስቲያን ውስጥ ካላት መተዳደሪያ ደንብ ውስጥ ማለት ነው አንድ አገልጋይ በልሳን ካልተናገረ መድረክ አይሰጡም። አሁን ጥያቄው ዳይቨርት አታርጉብኝ። ዳይቨርት አይደረግብም። አይዞህ ጥያቄ እንጠይቅ መልስልኝ። ጥያቄው መልስልኝ። አድመጣኝ ደምረው፣ አትንጫጫ። በሙሉ ወንጌል ቤተክርስቲያን መተዳደሪያ ደንብ ላይ መድረክ የሚሰጠው ሰው በልሳን የሚጸልይ ነው ብለሃል። አንጣ መተዳደሪያ ደንቧን አውጣ። ትልቁ ላይ አድርጌያለሁ። አታርገኝ። ከዚህ በኋላ ዮኒ ደምረውን ወይ ራስ አውርደው ወይ እኔ እወርዳለሁ ወይ እሱ ይወርዳል። እኔ አወርዳለሁ። 3 ጊዜ ነው የዋሸው። 3 ጊዜ። አንደኛ ልብ በል ሙሉ ወንጌል ቤተክርስቲያን አንግባ ነው ቁጥር 9 ላይ በልሳን የማይጸልይ ሰው ያልዳነ ነው ብለው ማን ነው? እሱም አወረደ። እሱም ስልጣን አለው ለካ። ረስቼው ሁለት ባለስልጣናቶች ተጣሉብኝ። አይ ዛሬ የኔ በቃ አይ ቆንጆ ጊዜ ነበረን። አይ ቲንክ ደሜ ኖርማሊ እንደዛ የሚባል ነገር ስላለ ዝም ብሎ የሚወራ ነገር እርምጃ አስገባቸው። እንደዛ አይነት ነገር ስላለ ከሜዳ ወስዶት ነው። አንዴ ዶክተር እኔ ደምረውን አላስወረድኩትም። ለምን አስወረድከኝ? እኔ አላስወረድኩም። ማን ያስወረደው? ሌላ ሰው ያስወረደው አለ? እኔ እንደዚህ መቀለድ አልፈልግም። አድምጠኝ። ማን ነው ያስወረደው? በቃ እኔ አላቅም። እሺ
አሁን ነው ስማኝ ዮኒ ጥያቄ ዳይቨርስ አደባብሳ አታልፍም ዮኒ ልብ ብለህ ሚውት አታልፍ በታምር ይኸውልህ አሁንም እየነገርኩህ ነው እምነት እሺ እኔ ዮኒ ስማኝ ይቅርታ በቃ አሁን ቀደም አልዳ ይቅርታ እኔ አሁን ጥያቄ ምንድነው ምኑን ይቅርታ የምትለው ይቅርታ የምለው ምንድነው ቀደም ሙሉ ወንጌል አልዳነም ብላ ታምናለች ብዬ ተናግሬያለሁ አለ ይቅርታ አንድ ዶክተር ሻውልስ ደግሞ ዝቅ ብሎ ዶክተር ሻውልስ ላይ አያርለ ዶክተር ሻውልስ ላይ ዋሸሁት እሱ ችግር የለውም ሪከርዱ አለ ዩቱብ ላይ ይወጣል ሙሉ ወንጌል ማከረው እሱንም ይቅርታ እሺ ሶስተኛ ነገር ደግሞ መተዳደሪያ ደንቧ ላይ አሁንም ሶስተኛ እሱንም ይቅርታ ሶስቱ ሸቷችታል አሁን ግን መልስልኝ አሁን ቴንክ ዩ የምትመልሱልኝ ዶክተር ሻውል የምትመልስልኝ አንተ የምትመልስልኝ ቃለ ሕይወት ቤተክርስቲያን ውስጥ ሙሉ ወንጌል በመንፈስ ቅዱስ መሞላትና በልሳን መናገርን አንድ አማኝ እንደምታምነው እንዲሁ ቃለ ሕይወት ቤተክርስቲያን መካነ ኢየሱስ ሉትራን መሰረተ ክርስቶስ ይሄ የእምነት መገለጫቸውን ይቀበሉታል ወይ አንድ ነው ወይ በዚህ መልሱልኝ ሻውል ዶክተር ሻውል ችግር የለውም ኤርሚ ወይ እኔ መመለስ እንችላለን ዶክተር መፍትር ማንም ይመልስ ይሄኛውን ጥያቄ ከመለሳችን በፊት ልብ በሉ እዚህ ላላችሁ 1700 ምንም ሌላ ወሬ አያስፈልግም ዮኒ አያርለ በቃ ይቅርታ ጠይቄያለሁ ሌላ ምንም ፖለቲካ አይሰራም መልስልኝ ይሄንን መልስልኝ ቃለ ሕይወት ቤተክርስቲያን ታምናለች መልስልኝ ዮኒ እኔ ከዚህ በኋላ ልወጣለሁ ዮኒ እኔ ከዚህ በኋላ መልስልኝ መልስ ምክንያቱም አየህ እዚህ ቤት ውስጥ እንድንናጭ ለእኔም ለሱ ሞዴሬተር ሰጠ መልስልኝ አይደለም የሞዴሬተር የሰጠው ቀድሜ ነው ሌላ ጊዜ ነው ለአንተም የሰጠው ለደሜም የሰጠውት አሁን አይደለም ሞዴሬተር ገብተዋል እንዲያደምጠኝ አድርግ የሆነ ነገር ማለት ይፈልጋል ለመሰለ ብዙ ሰው ባለበት የሆነ ነገር ስለ ሙሉ ወንጌል የተባለው ነገር ተቀባይነት አልሰጡትም ስለዚህ እሱን አድሬስ ማድረግ አለበት ይቅርታ እውነተኛ ከሆነ አድሬስ ማድረግ አለበት አድርጎ መልስ ይሰጣል ምኑን አድሬስ የሚያደርገው ይቅርታ ማድረግ ችግር ያው ስለሚታወቅ ችግር ይመልስና ሚዩት አደርጋለሁ መልሱ መልስልኝ ሚዩት አድርግ ልብ በሉ እዚህ ያላችሁ 1700 ሰው ወንድማችን ደምረው 3 ጊዜ ዋሸ አንደኛ የኢትዮጵያ ሙሉ ወንጌል ቤተክርስቲያን እኔን ወንጌል ይዛ መጥታ ከድቅድቅ ጨለማ ውስጥ ያወጣችኝ ቤተክርስቲያን ናት በወንጌል ስብከቷ ስለዚህ እሷን መንካት ማለት እኔን መንካት ማለት ነው የትኞቹንም አብያተ ክርስቲያናት መንካት ማለት ፔንቴኮስታሉ መንካት ማለት ወንጌላውያኑ መንካት ማለት እኔን መንካት ማለት ነው ስለዚህ ቤተክርስቲያኒቷ አንደኛ አትልም የማትልበት መጽሐፉ አንተ እጅ ላይ ብቻ ሳይሆን እኛም እጅ ላይ አለ እኔ ጋር በሃርድ ኮፒ ነው ያለው አሁን ቤት ውስጥ የለው እንጂ ካሜራዬን ከፍተው ነበር ቁጥር 9 ላይ በላይ ያልከው ነገር አትልም አላለችም ቤተክርስቲያኒቱ እንደዛ መንፈስ ቅዱስ ያልተሞላ ሰው በልሳን የማይጸልይ ሰው አልዳነም ያልዳነ ሰው ነው ብላ አትልም ዶክተር ሻውል እዚሁ ቁጭ ብሎ እሱም ላይ ዋሸበት ይቅርታ ኦኬ ቴንክ ዩ ችግር የለውም ቁጥር 3 አሁንም በመተዳደሪያ ደንቧ ላይ በልሳን የማይጸልይ ሰው መድረክ አይሰጠውም በሙሉ ወንጌል ቤተክርስቲያን ብላልክ ቁጥር 3 ጊዜ ዋሸባት ቤተክርስቲያኒቱ እዚህ ውስጥ ያላችሁ ሰዎች እንግዲህ ከኛ ወገን የነበሩ ሰዎች ሲሄዱ የሚናገሩት እዚሁም ጋር እንኳን 3 ውሸት ተዋሽቶብናል 2 በቤተክርስቲያናችን ላይ 1 በወንድማችን በዶክተር ሻውል ላይ አለመሆኑ ነገርና አንተ እኔ ይቅርታ ጠይቋለ አለመሆኑ ወይ ነገር ወይ ደግሞ እኔ ላይ ዲስትራክት እያደረክ ነው ወይ ወደ መልሱ ግባ በቃ አድመጠኝ ብዬ ስልህ እኩል አታወራ አድመጠኝ ስለዚህ እንደዚህ ዋሻሉ ማለት ነው እንደዚህ አይነት ውሸታሞች ናቸው የሚያወሩብን በእኛ ላይ ይቅርታ ከጠየቅ በኋላ መልሱ ይመለስልሃል ብላችሁታል ይቅርታ ጠይቋል ጠይቃልከው ጠየቀ ለሶስቱም ነገር ይቅርታ ጠየቀ ከዛ መልስ መልሳለሁ አለ እሺ አለ ስለዚህ አሁን መልሱን መልስለትና አንተም ደግሞ በተራ ኤርሚ ጠይቀዋል ኤርሚ ሲጠይቅ አትውጣ ለጠየቀው ጥያቄ አጭር መልስ እንመልስልህና ገና ሌላም ጥያቄ አለኝ ጠይቀኝ አንድ ጥያቄ ኤርሚ ጠይቃል ስለዚህ አሁን ምን መሰለህ አሁን በቃ ዝም ብለህ ይቅርታ ከጠየቀ በኋላ ምንድነው ኤርሚሻ ወይም ደግሞ ዶክተር ሻውል መልሱን ትመልሱለታላችሁ ከዛ ደግሞ የእናንተን ጥያቄ ወይ ኤርሚሻ ወይ ዶክተር ሻውል
ጥያቄ ትጠይቁታላችሁ። እሱን በተራ ኤርሚ ጠይቀዋል። እኔ እሱ ላነሳው ጥያቄ አጭር መልስ ነው የምመልሰው። ኤርሚዬ ጥያቄ ጠይቋል ያለው ምንድን ነው? የሙሉ ወንጌልን አምጥቶ በዛ ውስጥ ያነሳቸው ነገሮች ላይ ስለተወያየን ለሱ መልስ ሰጥተናሃል ነው። ግን ያነሳው ሌላ ጥያቄ ይሄንን ነገር ቃለ ሕይወትና መካነ ኢየሱስ ይቀበላሉ ወይ የሚል ጥያቄ ነው። አይ ቲንክ ደሜ መሰረታዊ ነገር ሚስ አድርጓል። እነዚህ አሁን በቃ ዝም ብለህ አዳምጣ። ከዛ ኤርሚ ደግሞ ትጠይቃለህ፣ እንደዚህ ይመለሳል። መሰረታዊ ነገር ሚስ ያደርግ ይመስለኛል። ሆል ታይም ስናወራ የነበረው መሰረታዊ በሆነ የደህንነት አስተምሮ ላይ በተለይ በሰባቱ አዕማደ አስተምሮቶች ላይ ልዩነት የለንም። እነዚህ ነገሮች በዶክመንት ደረጃ ሰርተን በእነዚህ 7 ነገሮች ላይ አብያተ ክርስቲያናት እንስማማለን አንድነን ብለን አወጣን እንጂ በእያንዳንዱ ዲቴይል ላይ አንድ አይነት አቋም አለን ብለን አላልንም። ጴንጤቆስጣል የሚለው ትምህርቱ ራሱ ስሙ ራሱ ለየት የሚያደርገው ምንድን ነው? ሰከንድ ይሄ በመንፈስ ቅዱስ መጀመሪያ ለደህንነታችን የምንቀበለው የመንፈስ ቅዱስ ማህተብ አለ። ኤፌሶን ምዕራፍ 1 ላይ እንደሚናገረው የእግዚአብሔርን ቃል ሰምተን ወንጌልን ሰምተን በክርስቶስ አምነን በዛ በጸጋው መንፈስ እንታተማለን፣ የርስታችን መያዣ ለሆነው ማለት ነው። እሱን ሙላት፣ እሱን የመንፈስ ቅዱስ መቀበል አማኞች በሙሉ ለደህንነት የሚቀበሉት ነው ብላ ታምናለች። ሙሉ ወንጌል ወይ ደግሞ የጴንጤቆስጤ እምነት ነው። ነገር ግን ከዚህ በኋላ ደግሞ የመንፈስ ቅዱስ የኃይል ሙላት፣ ሁለተኛ የመንፈስ ቅዱስ ሙላት የሚባለው ወይ ደግሞ የመንፈስ ቅዱስ መጠመቅ የሚባል የጴንጤቆስጤ ልምምድ የሐዋርያት ሥራ ምዕራፍ 2 ላይ እንዳለው አይነት፣ አንደኛ ቆሮንቶስ ምዕራፍ 14 ላይ እንዳለው አይነት በልሳን መናገር፣ በልሳን የተነገረውን መተርጎም፣ ትንቢት መናገር፣ መናፍስትን መለየት፣ ይሄ ሁለተኛ የመንፈስ ቅዱስ ሙላት ወይ ደግሞ መጠመቅ ነው ብላ ታምናለች። የጴንጤቆስጤ እምነት ነው ይሄ እምነት። የጴንጤቆስጤ አብያተ ክርስቲያናት ያልሆኑ ደግሞ ይህንን አይቀበሉም። በአጠቃላይ ግን ኢትዮጵያ ውስጥ ግን ያለው ቃለ ሕይወትም መሰረተ መካነ ኢየሱስ አብዛኛው ዶክተርዬ ማን ነው የማይቀበለው? ምንድነው አለመቀበል ሳይሆን ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ባለው ቃለ ሕይወት ዶክትሪኑ አይደለም። ቃለ ሕይወት ዶክትሪን አይደለም። ስለዚህ ተመሳሳይነት ቆይ በጣም እኮ ገና ጥያቄ እኮ አለ። ቆይ ዝም ብለህ ስማ። እኔ መረዳት ስለምፈልግ ነው። አንተ ለጥያቄ ነው፣ እኔ መረዳት ስለምፈልግ ነው። በዶክትሪን ደረጃ ሙሉ ወንጌል የጻፈችውን እንደዚህ ብላ ቃለ ሕይወት ወይ መካነ ኢየሱስ አትቀበልም። ይሄንን አንተ አትጽፍም። በልምምድ ደረጃ ግን ይሁንዬ፣ በልምምድ ደረጃ የኢትዮጵያ ወንጌላውያን አማኞች ኦልሞስት ኦል ማለት በምትችለው መንገድ በልሳን የሚጸልዩ ናቸው፣ ትንቢት የሚናገሩ ናቸው። በቃ በዶክትሪን ደረጃ ብቻ ነው ያለው። ወይ ደግሞ እንደው ልሳኑን ተወውና ካሪዝማቲክ መካነ ኢየሱስ በአቋም ደረጃ ካሪዝማቲክ ነች ማለት። ካሪዝማቲክ ማለት በስጦታ መታምን፣ በመንፈስ ቅዱስ የኃይል ስጦታ መታምን ማለት ነው። ለምሳሌ የቃለ ሕይወት ቤተክርስቲያን አገልጋይ የሆነው አፖሎጂስቱ ተስፋዬ ሮበሌ በልሳን ይጸልያል። በልሳን መጸለይ የጴንጤቆስጤ እንትን ነው፣ ልምምድ ነው። የቃለ ሕይወት የግለሰብን ልምምድ ለምን መሰለህ ይህንን ማነሳልህ። ስለዚህ ቤዚካሊ የጥምቀት ልዩነት አለ ማለት ነው። የጥምቀት ማለት የጥምቀት የለም ይሆን የጥምቀት ሳይሆን የጥምቀት የለም ልዩነት። ጥምቀት ስትለኝ ከቃለ ሕይወት ቤተክርስቲያን ጋር ሙሉ ወንጌል ቤተክርስቲያን የምትቀበለውን መተዳደሪያ ደግሞ ላይ የእምነት ምንድነው የእምነት መገለጫዋ ላይ የጻፈችውን ከመንፈስ ቅዱስ ጋር በተገናኘ እሱን ቃለ ሕይወት ትቀበለዋለች አትቀበልም ወይ ብሎ የሚል ነው ጥያቄው እንጂ የጥምቀት ጉዳይ አይደለም። የጥምቀት አይደለም ዮኒዬ። አሁን እኔ እያስረዳው ያለሁት ምን መሰለህ፣ ይኸውላችሁ እኔ አሁን እኛ የምንናገረው አሁን ያለንበት ዘመን የኤጀንቲክ ዘመን ነው። እኔ እዚህ ጋር አድበስብሼ ምናምን የሚሄድበት እንትን የለም። ኢትዮጵያ ውስጥ
የኢትዮጵያ ወንጌላውያን አማኞች የሚታወቁት በካሪዝማቲክ እምነታቸው ነው። የትም ቦታ ብትሄድ አሁን ቤተክርስቲያን አንዳንድ ቤተክርስቲያን አሁን ሙሉ ወንጌል ጴንጤቆስጤ ስለሆነች በግልጽ ጽፋለች። ሁለተኛውን የመንፈስ ቅዱስ ሙላት ልምምድ ያ መገለጫው በልሳን መጸለይ ነው፣ አውትዋርድ ዲሞንስትሬሽኑ በልሳን መጸለይ ነው ብላ ጴንጤቆስጤ ነኝ እኔ በቃ ምንም የማፍርበት ነገር አይደለም የምናገረው ነገር ነው። ትራዲሽኑ ግን የቃለ ሕይወት ትራዲሽን ግን ሪፎርምድ እንትን ነው። ያንን ነገር በዶክትሪኗ ላይ እንደዚህ ነው ብላ አላስቀመጠችም ማለት ግን በልሳን መጸለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወይ የኢትዮጵያ መካነ ኢየሱስ ቤተክርስቲያን በልሳን መጸለይ የእግዚአብሔራዊ ልምምድ አይደለም የሰይጣን ልምምድ ነው ብላ ግን ያንን ነገር ከምዕመኖቿን አትከለክልም። ምንድነው እያልኩ ያለው? ትከለክላለች። ኖ እኔ ውሸት አልቀበልማ። ለምን ነበርኩ? እኔ ስለነበርኩ እነሱ ቤተክርስቲያን ውሸት አልቀበልም። ለምን ይዋሻሉ? ችግር የለውም። ደምረው ከታች የምታውቀዋለ እነሱ አስገባ አንድ ሰው የቃሎት ይግባ እኔ ልናገራ ጥያቄ ልናገር እኮ ውሸት አይናገሩ ዶክተር። ችግር የለውም። የትኛው መካነ ኢየሱስ ቤተክርስቲያን ውስጥ ነው አንድ ሰው በልሳን ጮክ ብሎ የሚናገረው? እግዚአብሔር ሆይ ቄስ በሊና ማን ናቸው? እንዴ! ኧረ ሼም ነው! ኧረ ሼም ነው! ሼም ነው! ሼም ነው! ቆይ በፍቅር ይሻል። እባካችሁ እዚህ ውስጥ ያላችሁ ቪዲዮ እናሳይ። ቪዲዮ ችግር የለውም። እንትን ያለውን ደም ያለውን ችግር ቪዲዮ እናሰማ። እንትን ኤርሚዬ ዶክተርዬ ዋሽተሃል ብሏል። አንተ አልዋሸህም። ገብቶኛል። አንተ የምታሳየው እንትን ገብቶኛል። ኤርሚዬ ግን እንደዚህ እናድርገው የለም ይዋድ አሁን ደግሞ መግቢያ አይደለም። ቆይ ተረጋጉ ቤተሰብ። እኛ እዚህ ያለውን ነገር ለማስተካከል ነው ወይም ደግሞ ማወቅ ስላለብን ቃሌን ልስጥ። እሺ አንተ በእውነትን በመፈለግ የምትታወቅ ሰውን አይደል? እኔ ቃሌን እሰጥሃለሁ። መካነ ኢየሱስ ቤተክርስቲያን ውስጥ ትልቅ የመንፈስ ቅዱስ እንቅስቃሴ ይደረግበት የነበረው ከመካነ ኢየሱስ ውስጥ የእንጦጦ መካነ ኢየሱስ፣ ሌሎችንም ሰዎች ሊጠቅሱልኝ ይችላሉ። ግን እኔ ሄጄ ያገለገልኩበት ቤተክርስቲያን አለ፣ ጅጅጋ መካነ ኢየሱስ። እዚህ ውስጥ በጣም የታወቀ ሪቨረንድ አለ። ማን ነበረ? ስሙን ብቻ ነገረኝ። ወዳጄ ነው ሪቨረንድ ቄስ ፈቃዱ አለ። ማለት በልሳን መጸለይ ብቻ እኮ አይደለም፣ በጣም የታወቀ የኃይል አገልጋይ ነው። የቃለ ሕይወቱ እንትን ፓስተር መስፍን ነቢይ መስፍን የዋድ ካለ አንድ ቁጥር ጻፍ። ኮመንት ላይ የዋድ እኔ ፈልጌዋለሁ። የለም የዋድ ካለ የምትገባ ከሆነ አንድ ቁጥር ጻፍ። ደምዬ እንትን እንበል ወዳጄ። እኔ ባይዘወይ ዮንዬን አክብሬ ነው እንጂ ታውቃለህ ደምዬ፣ ከአንተ ጋር ጴንጤ መሆን አልነጋገርም ነበር። አሁንም ለዛ ነው ያታኝ ችግር። እኔ አሁን አክብሬ መልሱ ነው የምፈልገው። አለበለዚያ ደግሞ የእምነት መግለጫዋን አክብሬ ነው ማናግርህ። የእምነት መግለጫዋን የቃለ ሕይወት የእምነት መግለጫዋን በመንፈስ ቅዱስ ላይ ያላትን የእምነት መግለጫ አሁንም የቃለ ሕይወትን ማሰማት ደሜ እኔ አሁን አክብሬ ማወራ ለምንድን ነው ለዮኒ ብዬ ነው እንጂ በጴንጤ ሆነህም አላናግርህም ነበር። ስለምትንቀኝ ነው የምታናግረኝ። ስለምትንቁኝ አመሰግናለሁ። ለማንኛውም ስለማትደራረጉ ለምን መሰለኝ አሁን ዶክተር ሻውልን በሶስት ነገር ከሰው ነበር። ገባ ቅሬታ ቢያሰማ እኔ ብሌም አላደርገው። በሶስት ነገር ብለሃል ተብሎ ስላልክበት ቅር ብሎታል። ቅርማ ይለዋል። ገብተዋል። ስለዚህ ለማውራት ፈቃደኛ ያልሆነበት ምክንያት ለዛ ይመስለኛል። ሶስት ነገሮች ተዋስቸውበታል። እኔ ዮኒ አንተን ስለማከብርህ እንትን እላለሁ። ለዛ ነው ውሸት አልወድም ውሸታም ምናምን እኮ እያለኝ ያለ ምንም እንትን አላስብም። ችግር የለውም። እኔ ሰውን እኔ በጣም የምወድህ የማከብር ሰው ነህ ዶክተር። ይህን ታውቃለህ መቼም አታውቅም ብዬ አላስብም። ለዛ ነው እኔም ነገረኝና ጠቅለላ አድርገህ እሱም ደግሞ መጠየቅ ይፈልጋል። ኤርሚ ደምረውን ጠይቀዋለሁ ብሎ ያለው ነገር ስላለ
ወደዛ እኮ መልሱ ይመለስልኛል። መልስ አልተመለሰም። መልስ እኮ ሊመልስ ነው። አሁን ዝም ብለህ ስማ ዶክተር አለ ሙሉ ወንጌል ህይወት ብርሃን እንግዲህ የታወቁ የፔንቴኮስቴ ቤተክርስቲያን ከሚባሉት ውስጥ ዋናዎቹ አማዶቹ እነዚህ ናቸው። በዶክትሪን ደረጃ በልሳን መጸለይ የመንፈስ ቅዱስ የኃይል ሙላት ውጫዊ ምልክት ነው ብለው የሚያስተምሩ ናቸው። በልሳን ምዕመኖቻቸው እንዲናገሩ የልሳን ትርጉም እንዲጸልዩ ትንቢትን ለመናገር እንዲከታተሉ በትጋት በዶክትሪን ደረጃ በእንትን ደረጃ የሚያስተምሩ ናቸው። ሌሎቹ ይሄንን ነገር መንፈስ ቅዱስ ሙላት የደህንነት ብቻ ነው ብለው የሚያምኑ አሉ። በፕራክቲስ ደረጃ ግን ይህንን አንተ ለእውቀት ነው የምነግርህ፣ እኔ ለእንትን አይደለም፣ የሆነ ለፖለቲካ ለምናምን አይደለም። በፕራክቲስ ደረጃ ግን የኢትዮጵያ ቤተክርስቲያን ፓስተር እንትናም ጻድቁም ኢንተርቪው እያደረግኩት በግልጽ የተናገረው የኢትዮጵያ ቤተክርስቲያን ካሪዝማቲክ ነች። ካሪዝማቲክ ማለት በመንፈስ ቅዱስ የኃይል ስጦታ የምታምን ነች። ያ የኃይል ስጦታ በልሳን መናገር ሊሆን ይችላል። ያ የኃይል ስጦታ የፈውስ አገልግሎት ሊሆን ይችላል። ኢትዮጵያን መንፈስ ቅዱስ በዚህ መንገድ ዩናይት አድርጓታል ብዬ አምናለሁ። ይህንን ጥያቄ መልሻለሁ። ከዚህ በኋላ እርሚ ደግሞ ይጠይቅ። ተባረኩ። ደምዬ ምናልባት እንደዛ ተሰምቶ ከሆነ ምንቅህ መስሎ ከተሰማ በጣም ይቅርታ ጠይቃለሁ። እኔ መደማመጥ ላይ ችግር ስላለብህ ነው እንጂ እንትን ማልልህ አንተን የመናቅ ክርስቲያናዊ ሞራል እንትን የለኝም። በእግዚአብሔር አምሳል የተፈጠርክ ሰው ነህ። በሌላ ነገሮች ላይ ሶሻል በሆኑ ነገሮች ላይ እኔ እናንተ ለማውራት ችግር ያለብን ሰዎች አይደለንም። አንተን የመናቅ አዝማሚያ ያሳይቼ ከሆነ በልቤም ካለ ስህተት ነው፣ ትክክል አይደለም። በአደባባይ ወጥቼ የተናገርኩት ለፖለቲካም አይደለም፣ ስለምወድህ ነው። ወደ ኢየሱስ ክርስቶስ ተመለስ ብዬ ያንን የሰራሁት። አንተ በፈለግከው መንገድ ልትወስደው ትችላለህ። ያ ግን ከልቤ ነው፣ እግዚአብሔር በሚያውቀው። ጌታ ኢየሱስ ይባርካችሁ። እኔ ጋር በጣም ሌት ነው። ተባርኩልኝ። እኔም ደግሞ ካሳዘንኩ ካስቀየምኩ ታፍነን ነው እስካሁን ምንም ያልተናገር ነው። አንዴ ብራዘር ካሳዘንኩ ካስቀየምኩ ካስቀየምኩ አንዴ ይቅርታ ለመጠየቅ መሰለኝ ደምረው አንዴ ይቅርታ ልጠይቅ ነው። ስለዚህ ዶክተር ካሳዘንኩ ካስቀየምኩ ሶሪ። እኔ በሁለቱ ቤተክርስቲያን መካከል በእምነት መግለጫ ውስጥ ያለውን አስተምሮ የቤተክርስቲያኒቱን አስተምሮ ወይም ደግሞ የእምነት መገለጫቸውን ስላነበብኩት ነው እንደዚህ አይነት ጥያቄ ጠየቅኩና አንተ በተናገርከው ነገር ላይ አንዳንድ ሰዎች እኮ ገብተው እንደዛ ሊያደርጉ ይችላሉ። ግን የቤተክርስቲያኒቷ አስተምሮ ይህንን አይቀበልም። ቤተክርስቲያኒቷ በመንፈስ ቅዱስ መሞላት ምን እንደሆነ በትክክል አስቀምጠዋለች። ቃለ ሕይወት ቤተክርስቲያን የቃለ ሕይወት የመንፈስ ቅዱስ መሞላት እና የሙሉ ወንጌል የመንፈስ ቅዱስ መሞላት የሁለቱ ይለያያል፣ አንድ አይደለም። ሁለት ደግሞ በእነሱ ቤተክርስቲያን ውስጥ ችግር የለም። ተቀብያለሁ። ይቅርታውን ደምዬ ተባረክልኝ። አንድ ቀን ቤት እመጣለሁ። ጌታ ኢየሱስ ይባርክ። ይህንን ቃል ላንብብልህና ልጨርስ። አንዴ ትቀጥላለህ፣ መልሱን ትቀጥላለህ። እንደዚህ አይወጣም። እንደዚህ ላይ ዮኒ ስማኝ፣ ዮኒ የመንፈስ ቅዱስ ጥምቀት ይላል። ቅድም የሙሉ ወንጌልን አንብበሃል አለ። የቃለ ሕይወትን ደግሞ ልንገርህ። የመንፈስ ቅዱስ ጥምቀት ምዕመኑ ከኢየሱስ ክርስቶስና ከምዕመኑና ጋር የሚያስተሳስር ሲሆን ይህም በመንፈስ ቅዱስ መጠመቅ የሚፈጸመው ቀደም በመንፈስ ቅዱስ መጠመቅ ወደ ልሳን ነው ሲናገር የነበረው የመጀመሪያ ያነበብነው ማለት ነው። በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ ንስሐ ገብቶ ባመነበት ጊዜ ነው ይላል። በቃ ፔሬድ። ይህን ለማመን ይህን ነው የሚናገሩ ቃል ሕይወት ደምረው አንዴ አወርዳለሁ። ከዚህ በኋላ እኔም ስልጣን ስላለኝ ልጨርስና ጥያቄ ያለው ኤርሚያስ ጋር እሺ። እና ይሄ ነው አየህ፣ ያኛው የመንፈስ ቅዱስ ሙላት በአንድ ሰው በመንፈስ ቅዱስ መሞላት ልሳንን እንዲናገር ነው። ይኸውም ዕለት በዕለት
በተለያየ ጊዜ በመንፈስ ቅዱስ መሞላት እንዳለበት ይናገራሉ ሙሉ ወንጌሎች። እነዚህ ግን በቃ ፔሬድ አንዴ ነው። ኢየሱስ ክርስቶስ እንደሞተና ከሞት እንደተነሳ ምን ይላል እዚህ ጋር ይኸውልህ፣ በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ በቃ ፔሬድ። እነዛ ግን በተደጋጋሚ ጊዜ ነው መንፈስ ቅዱስ የሚሞሉት። አየህ፣ ከቃሎት ጋር በመንፈስ ቅዱስ መሞላት ይለያያሉ። እነዚህ መንፈስ ቅዱስ ተሞላ ብለን የሚለው አንድ ጊዜ ካመኑ በኋላ ነው። አንድ ጊዜ ካመኑ በኋላ ነው። መልካም። ስለዚህ ይሄ ሁለቱ ልዩነት ስላለ መልሱን እየጠበቅኳቸው አሁን ኤርሚሻ ነው። አደራ እንዳታቋርጥ። ሰምቷል። መልስ የሚሆን ጥያቄ መጠየቅ መብት አለው። ዶክተር ሻውልን ነበር የጠየቀውና ጥያቄ ጠይቅ፣ መልሱን ግን ይመልስልኝ። አድመጣኝ። እኔ ሳወራ አታውራ። ደምረው መልስ ነው የምፈልገው። እኔ አልሰደብኩት። ታላቄ ነው፣ አክብሬው ነው። የጓደኛዬ ወንድም ነው፣ አክብሬው ነው። እኔ እኮ መልስ ነው የፈለጉት። ከኔ ጋር ይወያይ። በቃ ደምረው ከኔ ጋር ይወያይ። ከአንተ ጋር አልወያይም። ገና አዲስ ጀማሪ ክርስቲያን ስለሆንክ መጀመሪያ። ኦኬ፣ እኔ ምንድነው የምፈልገው? ምን አለበት በስርዓት ሰው ቢያወራ፣ ተደማምጦ ማውራት ነገር የለም። ኦኬ፣ ማይክ ከፍቶ እኩል ስለተጮኸ ወይ ደግሞ ሞዴሬተር ስለተሰጠ ብቻ ሰው እንደፈለገ መሆን የለበትም። እኔም ማንም ሰው ቢሆን ማለት ነው። ልብ በሉ። ደምረው በጣም ነው በኢትዮጵያ ወንጌላውያን ቤተክርስቲያናት ላይ የሚዋሸው፣ ተመስገንም ጭምር ማለት ነው። እንደዚሁ ኦርቶዶክሳውያኑም አንዳንዶቹ እንዳለ ነው የሚዋሹት። በመረጃ ያወሩ በመረጃ እናወራለን ብለውም ሲያወሩ ያው እንግዲህ መጽሐፍቶቻችንን እንኳን ይዘው ለመጽሐፍቶቻችን ለጽሁፉ እንኳን ታማኞች አይደሉም። መጽሐፉን ይዘውታል። መጽሐፉን ይዘውት ግን ለመጽሐፉ እንኳን ለጽሁፉ እንኳን ታማኝ አይደሉም። አይገርምም? ሰው የሙሉ ወንጌልን መጽሐፍት እያነበበ መጽሐፉ እንኳን በትክክል እያየ እንዳላየ የማይለውን ይላል ብሎ የሚተረጉም እንዲህ አይነት ጭፍንነት እንዲህ አይነት ጥላቻ ካልሆነ በስተቀር ሌላ ምን ሊሆን ይችላል? እንደኛ ሰዎች ናቸው ከኛ ዘንድ ወጡ ተብሎ ቢባል ምን ይገርማል? ወጡ። ሶስት ውሸት ይዋሻል ቁጭ ብሎ ሶስት ውሸት ይዋሻል። ልብ በሉ። በኢትዮጵያ ሙሉ ወንጌል ቤተክርስቲያን እና ሶሪ አይ ቲንክ ኔትወርክ ጥሩ ይሰማል ወገኖች? በደንብ ይሰማል ኔትወርክ? አሁን ጥሩ ነው ያለው ወገኖች ይሰማል? ቀጥል። ተቋርጦ ነበር ብዙ አልቆይም፣ ግን ኔትወርክ ላይ ኦኬ። እሺ አድኖ ተቆራርጠብኝ ጋ ነው ወይስ ይሰማል አይደል? አሁን በደንብ ኤርሚ ለእኛ ይሰማል። አንተ የምትለው በደንብ ይሰማናል። አስተላልፍ እስከዛ እስከሚቆም ድረስ ቀጥል። ቆንጆ ነው ያለው። ኦኬ እሺ። ስለዚህ ምንድነው የምታዩት ወይ እያያችሁት ያላችሁት? የእውነት ለመናገር እኔ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እኔ በኦርቶዶክስ ቤተክርስቲያን ላይ እናገራለሁ፣ በአይሁዳውያንም ላይ እናገራለሁ፣ በእኛ በወንጌላውያን አማኞችም ላይ እናገራለሁ። በተለይ በእነዚህ በሶስቱ ቤተ እምነት የራሴን ጴንጤውን ጨምሬ የኦርቶዶክስና አይሁዳውያኑ ላይ ከወንጌል አቅጣጫ እናገራለሁ። ስናገር በመረጃ ነው የምናገረው። ከአይሁዳውያንም አቅጣጫ ስናገር እንደምታዩት ሁሉ ቀን እንደምናወራው የብሉይ ኪዳንን መጽሐፍትን ይዤ በብሉይ ኪዳን መጽሐፍትን አይሁዳውያንን የምሞግተው ማለት ነው። በተለይ ጌታን በተመለከተ ጌታ ኢየሱስ ክርስቶስ አምላክ ነው አምላክ አይደለም፣ እውነተኛ መሲህ ነው አይደለም ብሎ በሚለው ላይ ከእነሱ ጋር ስናወራ ካሜራ ከፍቼ መጽሐፉን ከብሉይ ከአዲስ ኪዳን ጠቅሼ ነው የምናገረው ማለት ነው። ስለዚህ ያለ መረጃ ስለማላወራ አይታችኋል። ማንም ሰው እዚህ ብሌም ሊያደርገኝ አይችልም። ማንም ሰው ዝም ብለህ በጥላቻ ነው በአይሁዳውያን ላይ የምትናገረው ብሎ
በመረጃ ላይ አስደግፌ ካሜራ ከፍቼ ስለመሆን የማወራው በኦርቶዶክሳውያን አቅጣጫ ስናገር ካሜራ ከፍቼ ነው የማወራው። አሁን ካሜራ አልከፈትኩም፣ ፊቴን አታዩትም፣ መጽሐፍ የማሳያችሁ ነገር የለም አሁን ማለት ነው። አሁን ከመጽሐፍቶቼ ብዙ ኪሎ ሜትር ርቀት ላይ ስላለው ማለት ነው። ኦኬ መጽሐፍ ቅዱሴን ብቻ ይዤ የመጣሁት። ኦኬ ስለዚህ ሳውራ በኦርቶዶክስም ላይ መጽሐፍትን ገጽ ግዕዝ ከአማርኛ ከፍቼ ካሜራ ከፍቼ አብረን የምናነበው ኦርቶዶክስን ያለ መረጃ የተናገርኩበት አንድም ቦታ የለም። አይሁድንም ያለ መረጃ የይሁዲን እምነትን ያለ መረጃ የሞገትኩበት አንድም ቦታ የለም። የእኛም ወንጌላውያን አማኞች ጋር አለ ተብሎ በሚባለው ላይ ትክክል ባልሆነበት ላይ በሐሰተኞች ነቢያት በልምምዶቻቸው ላይ በሐሰተኛ ነቢያት እና አስተምሮትም ላይ በሐሰተኞች ማስተማሪዎች ላይ ስናገር በመረጃ ቪዲዮ እያሳየን የተናገሩትን አዎ በዚህ ጋር እንደዚህ ብለሃል፣ እንደዚህ እዚህ ጋርም ደግሞ እንደዚህ ብለሃል ብሎ በሚል በደንብ ተናግሬያለሁ። በደንብ እያሳየው ማለት ነው። ኦርቶዶክሳውያኑ ግን እኛ ላይ ሲናገሩ ያለ መረጃ ነው የሚናገሩት። አብዛኛው መጽሐፍ እንኳን ይዞ የሙሉ ወንጌልን መጽሐፍት እንኳን ይዞ ቁጥር 9 ላይ ተጽፏል ብሎ ያለን ሲያወጣው የለም። ሎክ ሲያወጣው የለም፣ እንደዛ ተብሎ የተጻፈ ጽሁፍ የለም። ዶክተር ሻውልን ገዝተ ላይ ቁጭ አድርጎት ያላለውን ብላል ብሎ ዋሸ። ሙሉ ወንጌል ያላለችውን ብላለች ብላ ዋሸ። ቁጥር 9 ላይ የተጻፈውና ደምረው የሚያወራው አንድ አይደለም። ቆንጅዬ ውሸታም ነው ማለት ነው። ቆንጅዬ ውሸታም ነው። ወይ ድሮም እዚህ እኛ ጋር በነበረ ሰዓት ላይ ይሄው ነገር ጠባዩ ነበረ ማለት ነው፣ መዋሸት። ወይ እዛው ከሄደ በኋላ ውሸት እንግዲህ ለምዶበታል ማለት ነው። ከማን እንደተማረውን ባላቅም። ኦኬ ቀጥሎ የሙሉ ወንጌል ቤተክርስቲያን መድረክ ላይ በልሳን የማይጸልይ ሰው ቆሞ እንዲያገለግል አትፈቅድለትም ብሎ ሁለተኛ እንደገና ደግሞ በቤተክርስቲያኒቱ ላይ ሲዋሽ አሁንም ዋሽታል ብዬ በመካከል ገብቻ አስቆምኩትኝ። አምጣ መረጃ መተዳደሪያ ደንቧ ላይ በርሰል አምጣ ብዬ ብስለው እምቢ አለ። ሶስቱም ላይ ዋሸ። ኦኬ ይቅርታ ጠየቀ። አራተኛ ደግሞ አሁን የሙሉ ወንጌልንና የቃለ ሕይወትን ቤተክርስቲያን አነበበ። ሙሉ ወንጌል ዕለት ዕለት ይሞላል ብላ ትላለች መንፈስ ቅዱስን። ስለዚህም ሙሉ ወንጌል ተሳስታለች ብሎ አለ። አሁንም አራተኛ ውሸት፣ ቆንጅዬ ውሸት አምነ ቃለ ሕይወት የምትለውና ሙሉ ወንጌል ብላ የምትለው ቅዱስ ቃሉን መሰረት ያደረገ እንጂ ሙሉ ወንጌልን ብሌም ልታደርግ አትችልም ብዬ አሁን አራተኛው ላይ ላስቆመው ስል ጫጫታ ተፈጠረ ማለት ነው። ስለዚህ ወንድሜ ዮኒም በቃ ሊያስቆመው ስላልቻለ ሊያስወራኝ አልቻለ። በቃ እነሱ አሁን በጣም ትልቅ ሙግት የሚመስላቸው ማለት እንደዚህ ነው በእውቀት ላይ በተመሰረተ ማለት ነው። ኦኬ መንፈስ ቅዱስን ዕለት ዕለት ሰው ይሞላል አይሞላል? ይህንን ሙሉ ወንጌል ቤተክርስቲያን ታምናለች አታምንም? ታምናለች። ቃለ ሕይወት ቤተክርስቲያን ታምናለች አታምንም? ታምናለች። ዮኒ እንኳን ራሱ ዮኒ ቤቱን እንኳን ራሱ ጋይድ ሊያደርግ እስከማይችል ድረስ ነው የሆንበት፣ እኔም እሱም ማለት ነው። እኔ በተግባቦት ላይ በተመሰረተ በመረጃ ማውራት ፈልጋለሁ። ደምረውን ግን አይታችሁት ከሆነ በጣም ነው የሚጮኸው። አንድን ቃል ለምሳሌ መልስልኝ ከሆነ አንድ መልስልኝ ብሎ እኮ ዝም ማለት ይችላል። መልስልኝ አንድን ቃል ደጋግሞ በማውራት በቃ ብልጫ ለመውሰድ የሚፈልግ ይመስላል። በዚህ አሸናፊ ነገር የሚመስለው መስሎ ለመታየት የሚፈልገው ነገር ስላለ ማለት ነው። በእውቀት ላይ በመረጃ ላይ የተመሰረተ ነገር እስካወራህ ድረስ አወራሃለሁ። እኔ ዮኒ ቤት እንደዚህ ጫጫታ ሆኖ አላቅም። እኔ በዚህ ሶሻል ሚዲያ ታሪክ ውስጥ ቴዲ አዋሳን ቤት የማከብረው ነው። ዮኒም ጋር ስገባ የማከብረው ዮኒ ከማናችን የሚልቅ ሶሻል ሚዲያ ላይ በጣም እውቀቱ ስላለው ማለት ነው። ረጅም ዘመን የቆየ እንደውም በትዕግስት መቻሉ ማለት ነው። አሁን በመደማመጥ ላይ ቢሆን ኖሮ እንዴት እንደዋሸ ላሳየው ነበር። ለምሳሌ ሙሉ ወንጌል ቤተክርስቲያን መንፈስ ቅዱስን ዕለት ዕለት ይሞላሉ ብላ ትላለች አለ። አዎ ትላለች። ይህንን መጽሐፍ ቅዱስ አይልም እንዴ? ይላል። ይህንን ቃለ ሕይወት ቤተክርስቲያን አታምንም እንዴ? ታምናለች። መንፈስ ቅዱስን እነ ቅዱስ ጴጥሮስ አንዴ በበዓለ ሀምሳ በተሞሉት ብቻ ነው አይደለም። ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ በመንፈስ ቅዱስ ተሞልተው ምዕራፍ 4 ላይ እንደገና መንፈስ ቅዱስን ተሞሉ አይልም? ጴጥሮስም መንፈስን ተሞልቶ አይልም? አንዴ በዓለ ሀምሳ ላይ በተሞላው ብቻ ያኔ እዛ ጋር አንዴ ብቻ በተሞላው ነው
ልብ በሉ። ስለዚህ ይሄንን ቃል ቤት ቤተክርስቲያን አታምንም? ታምናለች። እንኳን የአዲስ ኪዳን አገልጋዮች አይደሉም የብሉይ ኪዳን ነቢያት እንኳን ማለት ነው። ለምሳሌ በእግዚአብሔር በቅዱሳን ነቢያት ላይ የእግዚአብሔር መንፈስ ነበረ። እኔ እንደዚህ ነው የማምነው። ቅዱስ ቃሉም እንደዚህ ነው የሚነግረኝ። አንዳንድ ሰዎች ይመጣና ይሄድባቸው ነበር ይገባባቸው ነበር እንጂ እነሱ ውስጥ አይኖርም ነበር ብሎ የሚለው አልቀበልም። እኔ አላምንም። መንፈስ ቅዱስ በብሉይ ኪዳን ይመጣ ነበር ይሄድ ነበረ ምናምን ነገር ብሎ የሚለውን ነገር እኔ አላምንም። በቅዱሳን ነቢያት ላይ ነበረባቸው። ከሄደም ከራቀም ልክ ከሳኦል ላይ ኃጢአትን ሲሰራ ከእግዚአብሔር ጋር በእግዚአብሔር ላይ ሲያምፅ ከሱ መንፈስ እንደራቀው እንደዛ ሊርቀው ይችላል። ልክ ከሳኦል ላይ እንደሄደበት ማለት ነው። ኦኬ ስለነበረ እኮ ነው ቅዱስ ዳዊት መንፈስን ከኔ ላይ አትውሰድብኝ አለው። ኦልሬዲ ስለነበረ ማለት ነው። ምን ይላል? ሳሙኤል ወስዶ ዘይቱን በላዩ ላይ ባፈሰለበት ሰዓት ላይ የእግዚአብሔር መንፈስ በዳዊት ላይ መጣ ይላል። ኦልሬዲ ነበረ ከሱ ጋር። በቃ ዘይቱ ከፈሰሰበት ጊዜ ጀምሮ የእግዚአብሔር መንፈስ በዳዊት ላይ ነበር። ስለነበረም ነው ሲበድል መንፈስህን ከኔ ላይ አትውሰድብኝ አለ። ምክንያቱም ስላለ ማለት ነው እንጂ እየሄደ እየመጣ እየወጣ እየገባ ምናምን እንዲህ የሚባል አርቲ ቡርቲ ትምህርት የለም። ራስ የብሉይ ኪዳን ቅዱሳን ነቢያት የእግዚአብሔር መንፈስ በእነሱ ላይ ነበር። ይህንንም ደግሞ ቅዱስ ጴጥሮስ በመልእክቱ ላይ ሲናገር ስለእናንተ ጸጋማ ስለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ስለ ክርስቶስ ትንሣኤ ምንድነው ማነው ስለ ክርስቶስ አስቀድመው አይተው ዘመኑ በምን ዘመን እንደሆነ አስቀድመው የመረምሩ ነበር ይላል። በእነርሱ የነበረ የክርስቶስ መንፈስ ነው እንጂ ብሎ የሚለው በእነሱ የነበረ የክርስቶስ መንፈስ ይህንን አስቀድሞ እየመሰከረላቸው ነበር ይላል። የብሉይ ኪዳን ነቢያት ላይ የክርስቶስ መንፈስ ነበረ ማለት ነው። አዎ ያ የክርስቶስ መንፈስ የእግዚአብሔር መንፈስ ነው። ኦልሬዲ ነበረ ላቸው ላይ አለ። ስለዚህ በሕዝቅኤል ላይ የእግዚአብሔር መንፈስ ነበረ ነቢይ ስለሆነ ማለት ነው። ግን ምን ይላል ሕዝቅኤል? መንፈስ ገባብኝ በእግሮቼም አቆመኝ ይላል። የእግዚአብሔር እጅ በእኔ ላይ ነበረች ይላል። ምን ማለት ነው? የእግዚአብሔር እጅ በእኔ ላይ ነበረች ማለት። ስለዚህ ሰው መንፈስ ቅዱስን ዕለት ዕለት ሊሞላ ይችላል። አዎ ቅዱስ ጴጥሮስ ዕለት ዕለት ተሞልቷል። አንድ የበዓለ ሃምሳ ላይ በተሞላ አይደለም። መጽሐፉን ቆመ ብለህ ብታነባው ሐዋርያ ሥራ ላይ እንኳን ራሱ ቅዱስ ጴጥሮስ በበዓለ ሃምሳ ላይ በተሞላ ብቻ ሳይሆን ምዕራፍ 4ንም ስታነበው ያ ልክ ተፈተው ወደ ወንድሞች በገቡ ሰዓት ላይ ሲጸሉ የቤቱ መሰረት እስኪናወጥ ድረስ በቅዱሱ ብላቴና በኢየሱስ ክርስቶስም ድንቅና ተአምራት ሲደረጉ ለባሪያዎች ቃልን በግልጥነት እንዲናገሩ ስጣቸው ብለው ያሉበት ቦታ ላይ ማለት ነው። ለምን አላነበውም? ምን ጥድፍ ጥድፍ አድርገኝ ለወንድሞች ሰጣችሁና እንጨርሳለን። ኦኬ እዛው ዮኒ የቤት ብንጨርሰው ደስ ባላይ ነበር። ግን ዮኒም ራሱ በቃ እንዴት ብሎ ይቆጣጠሩ አዶ ነው። እኔም እንደዛው ከሆነ ኦኬ ተፈተውም ወደ ወገኖች ይላል ሐዋርያ ሥራ መጽሐፍ ምዕራፍ 4 ቁጥር 23 ላይ ተፈተውም ወደ ወገኖች መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ። ጌታ ሆይ አንተ ሰማዩና ምድሩን ባህሩን በእርሱ የሚኖረውን ሁሉ የፈጠርህ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርህ አምላክ ነህ። አሕዛብ ለምን አጉረመረሙ? ህዝቡ ውስጥ ከንቱ ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆቹም በጌታና በቀባው ላይ አብረው ተከማቹ። በቀባው በቅዱሱ ብላቴና በኢየሱስ ስም ላይ ሄሮድስና ጴንጤናዊ ጲላጦስ በአሕዛብና ከእስራኤል ህዝብ ጋር እጅና ሀሳብን እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስ እጅን ስትዘረጋ በቅዱሱ ብላቴና በኢየሱስ ክርስቶስም ድንቅ ሲደረግ ባሪያዎች በፍጹም ግልጽነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው ይላል። ልብ በሉ ሐዋርያ ሥራ መጽሐፍ ምዕራፍ 4 ላይ ቁጥር 31 ላይ ነው የሚለው። ካሜራ ልክፈት አይደል? ካሜራ ባትሪም ሊያልቅ ነው። በጌታ በኢየሱስ ወንድሞቼ ሳይናገሩ አይወጡም። እና ሙሉ ወንጌልን ለመክሰስ ፔንቴኮስታሉን ለመክሰስ የምትሮጡበት ምክንያት ማለት ነው የማይገባኝ። ኦኬ ምዕራፍ 4 ቁጥር 31 ጋይስ እያየ ነው።
ሙሉ ወንጌል ዕለት ዕለት መንፈስ ቅዱስን ይሞላሉ ብላ ትላለች። አዎ ትላለች፣ የእግዚአብሔር ቃል ስለሚል። ቅዱስ ጴጥሮስም እንኳን ይሁን እዚህ ምን ይላል? ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። ይሄ መሞላት ግን ምዕራፍ 2 ላይ አልነበረም እንደ ኤርሚያስ ነበረ። በበዓለ ሃምሳ ቀን በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉ መንፈስ ቅዱስ ሞላባቸው ይላል። እንዴ እዚህ ጋር ተሞልተ የለ እንዴ ጴጥሮስ? አዎ ዕለት ዕለትም ደግሞ መሞላት አለ። ምዕራፍ 4 ቁጥር 31 እና ይህንን ሙሉ ወንጌል መጽሐፏ በደለኛ የምታረጋት ለምድረ ቤተክርስቲያናችንን ዳርያስ ተረታም ትውልድ ዕለት ዕለት አረቄ ከመሞላት ዕለት ዕለት መንፈስ ቅዱስን መሞላት ነው የሚሻለው። ዕለት ዕለት ጠጅ ከመሞላት መንፈስ ቅዱስን መሞላት ነው። ምዕራፍ 2 ላይ ቁጥር 4 ላይ የተሞላው መንፈስ ቅዱስ በምዕራፍ 4 ላይ ተገርፈው ከሸንጎ ሲወጡ ተፈተውም ይላል። ተፈተውም ወደ ወንድሞች በመጡ ሰዓት ላይ ይኸው እዚህ ጋር የሚናገረው ነው። ይኸውልኝ ወንድሞች እናቶች፣ ይኸው ተፈተውም ይላል። ታስረው ነበር ማለት ነው። ገርፈዋቸዋል። ያንን ሽባውን ሰው በጌታ በኢየሱስ ክርስቶስም ስለተፈወሰ አስገብተው በሸንጎ አለቆች ፊት ገርፈዋቸዋል። ዮሐንስና ጴጥሮስን ደማቸውን እያዘሩ ነው የወጡት እና ሄደው ሲጸልዩ ምን አሉ? የጸለዩትን ጸሎት በመዝሙር መጽሐፍ ምዕራፍ 2 ላይ ለምን ታንገለጉ አሕዛብ ብላ ትላለች ኦርቶዶክስ። አሕዛብ ስለምን ያጉረመርማሉ ብሎ የሚለውን በግዕዝ እንደግን ዳዊቱን ማለት ነው። እሱን ጠቀሱ እና በቅዱሱ ብላቴና በኢየሱስ ክርስቶስ ስም ድንቅ ሲደረግ ባሪያዎች ቃልህን በግልጥነት እንዲናገሩ ስጣቸው ብላለች። ከዛስ ብለዋሉ። ከዛስ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉ መንፈስ ቅዱስ ሞላባቸው። አየ መንፈስ ቅዱስን ምዕራፍ 2 ላይ ተሞልተው ምዕራፍ 4 ላይ አያስፈልገንም አላሉ። ኦኬ ይሞላሉ ማለት ነው። ይህን ሙሉ ወንጌል መጽሐፏ ነውር ነው አይደለም። ይህንን የጻፈችውን ሙሉ ወንጌል ቃለ ሕይወት አታምነውም? ታምነዋለች። መካነ ኢየሱስ አታምነውም? ታምነዋለች። ሰው ዕለት ዕለት በመንፈስ ቅዱስ እንደሚሞላ አታምንም? እናምናለን። የአዲስ ኪዳን መጽሐፍ ትምህርት አይደል? በደንብ ስለዚህ 4ኛው ላይ ቆንጅዬ ውሸታም ነህ ብዬ ያልኩት ይሄን ላሳይ ነበረ። ግን ያው እሱ እኔንም አልሰማም ዮኒንም አልሰማም። ከአቅም በላይ ሆነ። በቃ ዮኒን ወንድሜን ቻው ብዬ ወጣው ባለ ነው። ችግር የለውም። ጸጋ ይብዛላችሁ። እና ስታወሩ ይህን ተናግሬ ለወንድሞች ልስጥ። ያላወሩ ረጅም ሰዓት እዛ የተቀመጡ ስለነበሩ በተለይ ወንድሜ ቢኒና ሰሙሻ ተቀምጠው ነበረ። መናገር አለባቸው። ልብ በሉ። ስታወሩ በመረጃ አውሩ። እኛም ጴንጤዎችን ለመክሰስ ከፈለጋችሁ ከሰሱ። ስትከሱን ግን በመረጃ አምጡ። መረጃ አስደግፈ፣ በመጽሐፍም ከሆነ በመጽሐፍ መጽሐፍ ቅዱስን ማለት ነው። ካልሆነም ደግሞ ከቤተክርስቲያናችን የተጻፈ መጽሐፍም ከሆነ ይሄው ሙሉ ወንጌል ቁጥር 9 ላይ ብለህ የት አለ? ቆንጅዬ ውሸታም ማለት ነው። ስም አጥፊ ቁጥር 9 ላይ ብሎ ያመጣውና እሱ የተናገረው የማይገናኝ ነው። ሙሉ ወንጌል መንፈስ ቅዱስ የማይጸልይ ያልዳነ ነው ብላ አትልም። ዶክተር ሻውል እዛው እየነገረው በልሳን የማይጸልይ መድረኳ ላይ ቆሞ የሚያገለግል ፓስተር አለ እያለ እየነገረው ዋሽታል ይለዋል። ለምን ይዋሻል? እና እንዲህ አይነት ነገር አትናገሩ ለማለት ነው። ቢኒሻ ይቀጥል፣ ከዛ ሰሙ፣ ከዛ ሌሎችም ወንድሞች ተናግራችሁ እንጨርሳለን ማለት ነው። ቴንኪው። ስታወሩ በመረጃ አውሩ ፕሊስ። ሌሎችም ወንድሞች ስታወሩ፣ የትኛውም ነገር ላይ ስታወሩ ፕሊስ፣ በጌታ እኔ ነገርኳችሁ። በጴንጤውም ላይ በራሴ ወገን ላይ እንደዚሁም በአይሁዳውያን ላይ እንደዚሁም በኦርቶዶክሳውያን ላይ በጣም አጠንክሬ በእነዚህ 3ቱ ቤተ እምነት ላይ እናገራለሁ። ትክክል ያልሆነውን ትክክል አይደለም ብዬ እላለሁ። አይሁዳውያኑንም ስሞግት ብሉይ ኪዳንን ታናክን ይዤ ነው። ታናክን ይዤ ከአዲስ ኪዳን መጽሐፍት እንኳን አልጠቅስላቸውም። እነሱ የአዲስ ኪዳን መጽሐፍ ስለማይቀበሉት ማለት ነው። ኦርቶዶክስንም ስናገር በመጽሐፍ ቅዱስም በመጽሐፍቶቿም ነው። የኛዎቹንም ስናገር ሐሰተኛ ነቢያትና ሐሰተኛ የሉተርን ተቀበለ ብለህ ብትለኝ የምቀበለው እንደ መጽሐፍ ቅዱስ የሆነውን ካልሆነ አልቀበልም። ማንም ጴንጤ ፊቴ ቆመ ሉተርን የግድ ተቀበለው ብለህ ልትለኝ አትችልም። የምቀበለው እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ ካልሆነስ አልቀበልም። ማን ነው ሉተር እንዴ? ስጋውን የቆረሰልኝ ደሙን ያፈሰልኝ አድርገህማ እኔ ላይ እንደ ሸረሪት ድብ አትታታብኝም ብራዘርዬ። ዳር ትይዛለህ ስልህ ጆን ካልቪን ብላ ጥራኝ። እንደ እግዚአብሔር ቃል ተናግሮ አልቀበለዋለሁ፣ ካልሆነስ አልቀበለው።
ለምን ደግሞ አትቀበል? አባ ጊዮርጊስ ዘጋስጫን አልቀበልም ብዬ ነው የመጣሁት። እሺ በአባ ጊዮርጊስ ዘጋስጫና በሉተር መካከል እውነት እንነጋገር ከተባለ እንደውም የሀገሬ ሰው አይደል ኢትዮጵያዊው ቄርሎስ ብላ ትለዋለች። እንደውም ኦርቶዶክስ እንደውም ለቀረቤታ አማርኛ የሚያወራኝ ያኛው ቢሆን በጀርመንኛ ነው የሚያወራኝ፣ አንግባባም። ይሄ እንደውም የቀረበ የወንዜ ምናምን ነገር ብዬ የምለው አይደለ? አዎ አባ ጊዮርጊስ ዘጋስጫን ማልቀበለው የተናገረው ትምህርት ከሐዋርያቱ ትምህርት ጋር አንድ አይነት ስላይደለ ነው። የአባ ኤፍሬም ሶርያዊን ማልቀበለው እንደ እግዚአብሔር ቃል ትክክል ያልሆነ ነገር ስላለ ነው። የአባ ሕርያቆስ ዘሀገረ ብህንሳውን ማልቀበለው ትክክል ነገር ስላይደለ ነው እንጂ የቤተክርስቲያን አባቱ የተብለው የሚጠሩ ሰዎች ስላይደሉ እንዳይመስለን። እነሱን አልቀበልም ትምህርታቸውን ብዬ መጥቼ ካልቪንን ተቀበል ብለህ ጆሮዬን ጠምዝዘህ አስገድዶ እንደሚደፍር ወንድ ልጃገረድ እጇ እንደሚጠመዝዝ ጠምዝዘህ እና ተቀበለ ብለህ ብትለኝ ዳር ያዝ እልሃለሁ። ዳር ያዝ ሁ አዩ አንተ ተቀበል ብለህ የምትለኝ እኔ አለመቀበል የማልችለው ኢየሱስን ነው። አለመቀበል የማልችለው የብሉይ ኪዳን ቅዱሳን ነቢያትና የአዲስ ኪዳን ቅዱሳት ሐዋርያትን ነው። ምክንያቱስ መሰረት ናቸውና። አባቶች የተባሉትን እቀበላለሁ። ስቀበል ግን የተናገሩት ከመጽሐፍ ቅዱስ ጋር የሚስማማ ነው ወይ ብዬ ነው። ሉተር ትለኛለህ እንደ አንተ ሰውዬ እንዴ? ተው እንጂ። የእግዚአብሔር ልጅ የዳዊት ልጅ ነው የሞተልኝ። መምህሬ ሊቄ እሱ ነው። ሊቁ ብሏል ወይ ነው የምልህ። ረቡኒው ብሏል አላለም? በቃ ምንም ልረዳ አልችልም ለማለት ነው። ሰሙሻ ቀጥልና ከዛ እንደዚህ አድርገን እንጨርሳለን። ተባረኩ። ሰሙ የምትለው ነገር ካለ የክርስቶስ ሰላምና ጸጋ ከእናንተ ጋር ይሁን። በነገራችን ላይ እየተነሳ የነበረ አይ ቲንክ ከትናንት ወዲያ ይመስለኛል ከኔ ጋር እንደዚህ ተመሳሳይ ነገር አንስቶ ዲስከስ አድርጎ ነበረ እና አሁን ዝም ብሎ በየቤቱ እየገባ የሚያነሳው ተመሳሳይ ነገር ነው። እንደውም ለጥፎት ነበረ አንተ ስለምታምነው አምላክ ብዬ ጠይቄው ጭራሽ ክርስትና ሌለ ትምህርት ነበረ እንትን ሲል የነበረው እና ኦሊኖ ለሽቦ ወንጌል አማኞች ዙሪያ እንዲህ አይነት ልዩነት አለ የሚል ከሆነ በኦረንታል ዙሪያስ ምን ያህል ልዩነት ነው ያለው? ያውቀዋል ወይ? ኦረንታል የተባሉት አንድ ናቸው ወይ? በግብፅና በኢትዮጵያ ቤተክርስቲያን ዙሪያ ያለው ልዩነት ያውቃል? በሶሪያ በህንድ ማላንካራ ያውቁታል ልዩነታቸውን? እነዚህ ተሰብስበው ህብረት ሲያደርጉ ምን ላይ ተስማምተው ነው ህብረት ያደረጉት? ምን ላይ ነው የተስማሙት? ዋናው ትልቁ ነገር ነው እና ይሄንንም ማብራራት ቢችሉ ቅድም መግባት ያልፍ እንትን ያለ እንትን እንድንል ያልፈለገው ለዛ ነው። ምን እንደየቀ ያውቃል። ለዛ ነው የጮኸ የነበረው። እኔ ላውራ እኔ ልጠይቅ ቆይ አንድ እያለ በቶል ሞታ ስለፈለገ ነው። ለዛም ነው ቅድም ቱዌ ይሁን በጠያቂ ይሁን ጠያቂ ብቻ ይሁን ውይይት ከሆነ ስለም የነበረው ይሄንን ነው። ኦሊኖል ይህ በኢትዮጵያ ብቻ አይደለም፣ በኢትዮጵያ በወንጌል አማኞች ብቻ አይደለም፣ ኦርቶዶክስ ውስጥም ያለ ልዩነት ነው። ይሄ ልዩነት ማወቅ አለበት። ለምን ሩቅ ይሄዳል? እዚህ ቲክታክ ላይ ያለችው ቤተክርስቲያን እና ሪል ግራውንዱ ላይ ያለችው ቤተክርስቲያን አንድ ናቸው ወይ? ዶግማ ላይ ይለያየው የለ እንዴ? ግማሹ እሱን እንትን ያሉት ኢየሱስ ወደቀ ስጋን ያዘው ምን በላ የወደቀውን የኢየሱስን ስጋ ነው እያሉ የሚያምኑ አይደሉ እንዴ? እኚህም አንድ ላይ ህብረት አድርገው ስጋው ደሙን እንወስዳለን ይሉ የለ እንዴ? በምንድን ነው አግሪ የሚያደርጉት? ሩቅ ሳይኬድ እርስ በርስ ይስማማሉ ወይ በትምህርታቸው በዶግማቸው? የዶግማ ልዩነታቸውን አስቀምጠው ነው ስጋው ደሙን የሚወስዱት። አሁን ቀለል አድርገን ስንወስደው የነ አክሊል ግሩፕ በጠቅላላ እነሱ የሚያስቆርቧቸው የተሳሳተ ትምህርት ነው ቤተክርስቲያኗ ብላ የምታምነው፣ የተወገዘ ትምህርት ነው ብላ ነው የምታምነው። ግን ሄደው የት ነው እንትን የሚሉት? የተወገዘ ትምህርት ይዘው ሄደው የተወገዘ ትምህርት እየተከተሉ የት ነው እንትን ሲሉ ምናቸው? ቤተክርስቲያኗ ውስጥ ነው። እንዴት ቶለሬት አደረጉት እነሱ? ምን አይነት ነው ቶሌራንሳቸው የነሱ? እናንተ እንዲህ ከማለታቸው በፊት እዚሁ ራሱ እነ ደምረውን ያስጠመቁ ካህናት ልክ ናቸው ወይ? እስኪ እውነት እናንተ እንደምትሉት የጌታ ስጋና ደም አማናዊ ከሆነ እነዚህ ልጆች ያዟቸው ምዕመናን አሁን የክርስቶስ ስጋ የወደቀ ነው ብለው ያምናሉ።
ሲበሉ የወደቀ ስጋም ነው ምን በለው እያሉ ነው የሚያስቡት። ምኑ ጋር አግሪ ያርጋችሁ ነው አሁን መታችሁ ወንጌል አማኙ ይሄ እንዲህ ይለያል? መች አይለይም? መጀመሪያ መች ተባለ? ሁሉም እኮ የራሱን ጠብቆ ነው ምን ለአግሪ በሚያደርገው ፖይንት ላይ ዲስከስ የሚያደርገው ህብረት የሚያደርገው። ልክ እናንተ ከኦረንታሉ ጋር ኦረንታል ላይም እህት አብያተ ክርስቲያናት ብላችሁ ልዩነታችሁ ላይ ሳይሆን አንድነታችን ላይ ነው ብላችሁ እንትን እንዳደረጋችሁት ሞር ፎከስ የሚያደርገው ህብረቱ እዚህ ላይ ነው። ህብረቱ እዚህ ላይ ነው። መጀመሪያ እናንተ ጋር ያለውን ነገር አጥርታችኋል። አንድ ሰው ሊጠይቅ ሲመጣ ራሱ ጋር መጥራት አለበት አይደል? የሱን ቤት ትምህርት እንዴት ነው የሚያየው? እንዴት ነው የሚያየው? እስኪ ንገሩን። በጣም ቤዚካሊ ዶክትሪን ችግር አለ፣ ነገረ ክርስቶስ ላይ ችግር አለ፣ ነገረ ስላሴ ላይ ችግር አለ። እዚሁ ቲክታክ ያሉት ላይ ነው ማለት እኚህ ሰዎች ሄደው ትምህርቱን የምታወግዘው እንደውም አሁን ወንጌል አማኝ እርስ በርስ አሁን መካነ ኢየሱስ ህይወት ብርሃንን አታወግዝም፣ ቃለ ሕይወትን አታወግዝም፣ ሙሉ ወንጌልን አታወግዝም። እርስ በርስ እንኳን የተወገዘ ግሩፕ የተወገዘ ትምህርት ይዞ ቁጭ እንትን የጌታ ራትን ሲታደም የዘላለም ህይወት ይሰጣል ያስገኛል የምትል ከሆነ ስለዚህ ምን እያልከን ነው? ምን እያልከን ነው? እና ትልቁ እንዳይጠየቅ ነበረ ዋጋ ሲከፍለኝ በቃ ሲጮ አልተመለሰም እንዲህ አይደለም። ይሄ ጥያቄ ዞር አድርጋችሁ ጠይቃችሁት ቢሆን ኖሮ አይመልስም ነበር፣ ጥሎ ነበር የሚወጣው። ተመስገንም ሮጦ የወጣው ለዛ ነው። ኦኬ ከተባለ ደምረው ክርስቲያን ነው ወይ? በኦርቶዶክስ እኮ ደምረው ስቲል ክርስቲያን አይደለም። ክርስቲያን ነው ደምረው? እሺ ደምረው ክርስቲያን ነው የሚላለ? ምክንያቱም ክርስቲያን እንዲሆን ደምረው ራሱ በቤተ ክርስቲያኗ ትምህርት ፍትሐ ነገሥቱን ጨምሮ 2 ዓመት መማር አለበት። ደምረው 2 ዓመት መማር አለበት። እንዴ በጣም የሚገርማችሁ ጥያቄ ጠይቀነው ነበር። አንድ ጥያቄ ጠይቀነው ነበር እና ምንድን ያለው አብና መንፈስ ቅዱስ ከአብ ይሰርጻሉ እንዲህ እያለ ነው የሚናገረው። እንግዲህ አንድ ሰው ስላሴን ሳያውቅ አንድ ሰው ነገረ ክርስቶስን ሳያውቅ ደምረውን የሚያህል ሰው ቤተ ክርስቲያኗ ያጠመቀችው ይሄ ሰው እንዲድን ነው? እውነት ተምሮ ነው? ተምሮ ነው ወይ? ለዛ ነው ይሄ ምንድነው የፕሮሞሽን ሃይማኖት አቁሙ። መታችሁ ፕሮሞት አታርጉ። አለች ፔፐሩ ላይ ያለችው ቤተክርስቲያን አለች የምትል ሰው አለ? ተመስገን መች ተምሮ ነው ያጠመቃችሁት? ምን አውቆ ነው ያጠመቃችሁ? እስኪ ንገሩን። ደምረው ምን ተምሮ ምን አውቆ ነው? እንዲህ ወንጌል አማኝ ውስጥ እያለ ራሱ እኮ የስላሴን ትምህርት አያውቅም። ታውቃላችሁ? የትኛው የክርስትና ቤተ እምነት ነው ወልድ ከአብ ይሰርጻል ብሎ የሚያስተምረው? ደምረው አሁን እንዲህ ነው የሚያምነው፣ ወልድ ከአብ ይሰርጻል ብሎ ነው የሚያምነው። እና ስትመጡ እገሌ እንዲህ ነው የእናንተ እንዲህ እናንተ ያንተ ምንድን ነው? በመጀመሪያ ያንተ ምንድን ነው? ትምህርት ምንድን ነው ያስቆ? ምንድን ነው ህዝቡን እያስተማርክ ያለው? አስተምረህ ነው የምታጠምቀው? ህዝቡ ያውቃል? የደምረውና የተመስገን ጥምቀት እኮ ያው የ40 ቀን ህፃን የሚጠመቀው አይነት ጥምቀት ነው የተጠመቁት። ደምረው እኮ ማክሰኞ ወንጌል አማኝ ነበረ። ከዛም በኋላ 40 ጠመቃችሁት። ማን ይሄ ተመስገን የሚባለው 40 ተጠመቀ። እንግዲህ ከህፃንነት ጀምሮ የወንጌል አማኝ ነኝ ሲል 2 ዓመት ሞልቶታል። ተመስገን እስቲል አልሆነውም እኮ ኢቭን ቤተክርስቲያኗ ይማረ እንኳን የምትለው 2 ዓመት ነው። እውነት እያስተማራችሁ ነው የምታጠምቁት ነው? እዚህ መታችሁ ለመከራከር ስትሉ ነው? ለመከራከር ስትሉ ከሆነ እባካችሁ ታች ያለው ህዝቡን አታስበሉት ወይ ልቀቁት። የራሱን ምርጫ ይምረጥ። የራሱን ምርጫ ይምረጥ ህዝቡ። ምክንያቱም ሰውን ቀጥታ ወደ ሲኦል እየመራችሁ ነው። ቀጥታ አስተምረን ነው እንዲህ የመጣ ትልቅ ሰው ማንን አስተምራችሁ ታውቃላችሁ? እስኪ እገሌን አስተምረን አስጠመቅን በሉን እስኪ። ስለምንተዋወቅ ማለት ነው።
እና እንዲህ አይነት ቲያትር ባትሰሩ ደስ ይለናል። ሲቀጥልም የዚህ ልዩነት አይደለም በወንጌል አማኝ ይቅርና እህት ብላችሁ እናንተ በዓለም አቀፍ ደረጃ ህብረት የምታረጉ ልዩነት አላችሁ። በምን ተስማማችሁ? አይ መስማማት ባለብን ነገር ላይ እንስማማለን። አይ እንዲህ በትምህርት ትስማማላችሁ? ከእስክንድርያ ቤተክርስቲያን ጋር ትስማማላችሁ ወይ? በዶግማ ትስማማላችሁ ከእስክንድርያ ቤተክርስቲያን ጋር? የእስክንድርያ ቤተክርስቲያን እኮ ሄዳ ከሮማን ካቶሊክ ቸርች ጋር እኮ ህብረት እናደርጋለን እያለች እኮ ነው። ኦረንታሎች እየሄዱ አሲሪያን ቸርች ኦፍ ዘ ኢስት ጋር ህብረት እያደረጉ ነው። በምን አይነት ፎርሙላ ነው እናንተ ህብረት የምታደርጉት? እስኪ የምር ታውቁታላችሁ? ግን አንብባችሁ ታውቃላችሁ ስለ ሃይማኖታችሁ? ብዙዎቻችሁ እዚህ የምትመጡ አንብባችሁ ታውቃላችሁ? ስትመጡ ማለት ነው መጀመሪያ ስለ ራሳችሁ ቤተ እምነት እወቁ። ቃለ ሕይወትና ምንድን ያለው ሙሉ ወንጌል ይለያይ። አንተ አንድ ነህ። መጀመሪያ እዚሁ ኢትዮጵያ ውስጥ ያላችሁ አንድ ናችሁ? አንድ ናችሁ ወይ? ሌላ ሩቅ አትሄዱ። እኛ ኦረንታሎችን አትሄዱ። እዚህ ውስጥ አለ አንድ ናችሁ? አሁን በጣም ብዙ የሆነ የነገረ ድነት ድነናል፣ እየዳንን ነው፣ እንድናለን የሚለው ትምህርት የወንጌል አማኙ ትምህርት ነው ብላችሁ መጨረሻ ላይ ተስማማችሁ። የወንጌል አማኙ ነው አለ። መቼ ነው ዳንከው ሲባል አይ ድነት ፕሮሰስ ነው። ድኛለሁ ብለህ መቼ እንደዳንክ እንኳን አታውቅም። እሺ ከዳንክ ብትሞት ምን ትሆናለህ? አይ ቆይ ከድብ ሞትማ የመንግስት ሰማያት በር ላይ ቆመህ ግባ ሲባል አይ እግደረደራለሁ። እንዲህ አይነት ቴዎሎጂ እኮ ነው ያለ። እንዲህ አይነት ቴዎሎጂ ይዘህ መተህ ድኛለሁ አትበል። ድኛለሁ ብለህ ተናገር አትልህም ቤተክርስቲያን። ሲጀመር የነገረ ድነት አስተምሮ ውስጥ ራሱ የለም። ከየት ነው ያመጣችሁ ሲባል በቃ አዲስ በቃ ወደ ወንጌላውያኑ ህብረት እየመጣችሁ ነው። ዌልካም የምትመጡ ከሆነ ነገር ግን ስትመጡ እየዋሻችሁ አትምጡ ነው። እየዋሻችሁ አትምጡ። በፍቅር ነው፣ በፍቅር እንቀበላችኋለን። እዚህ ቲክታክ ላይ እኮ እየሰማን ያለ ነው። እኔ ራሱ እዛው በጣም ብዙ ጊዜ እኮ ቻሌንጅ አደረጋቸው ነበር። ይሄ ትምህርት የኦርቶዶክስ ትምህርት አይደለም ያሩ ቻሌንጅ አደረግ ነበር እኮ መረጃ እያቀረብኩ እኮ ሳሳያቸው ነበር። በእኛ ትምህርት እኛ ጋር መጣችሁ ሌላ ነገር ለመፍጠር ባትሞክሩ ጥሩ ነው። ደምረው መጀመሪያ ሄደ በአንተ ቤተ እምነት ውስጥ አንድ ትምህርቷን ወቅ፣ የቤተ እምነቷን ትምህርት ወቅ። ሁለተኛ በዚህ ቤተክርስቲያን ውስጥ ያለው ልዩነት ምንድነው የሚለውን ነገር ቁጭ ብለህ ጠይቅ። በነገረ ክርስቶስ ዙሪያ ምን አይነት ልዩነቶች አሉ? ስንት እይታዎች እያለ ነው ያን ሁሉ ይሄ ዶግማ ላይ ጥያቄ ይሄ እይታ ነው ይሄ ምን ያህል እንደሆነ ታውቃለህ? አታውቅም። እኔ የነበርኩበት አንተ ወንጌል አማኙ እስከነበርክ እንዴት ስለ ስላሴ አታውቅም? እንዴት ስለ ስጋዊ አታውቅም? ስለ ሚስጥረ ስጋዊ እንዴት ስለ ኢየሱስ እንዴት አታውቅም? አገልጋይ ተብለህ ኢየሱስን አታውቀውም። ስናይ እኮ ከትናንት ወዲያ የነበረው ጉድ እኮ ነው። ጉድ ስንሰማም ስናይም የነበረው እና እባካችሁ ምንድነው ከመጠምጠም መማር ይቅደም ይባላል እና ብትማሩ ደስ ይለናል። ኑ መታችሁ የምትማሩ ከሆነ የምትጠይቁም ከሆነ ዲሲፕሊን እንደሆናችሁ ጠይቁ። ይሄው እንዲህ ለማለት አይደለም እና እዚህ ጋር እኔ እንዳቅጣጫ ማሳየው እንዲህ አይነት ጥያቄ ሲጠየቁ ንጽጽር ቢሰራ የንጽጽራዊ መልስ ቢሰጣቸው ንጽጽራዊ መልስ። ምክንያቱም ቀጥታ የኛን የምናብራራላቸው ከሆነ ጀስት ልክ እንደደምረው ነው የሚሆኑት። በአንተ ቤተ እምነት ውስጥም ልክ እንዳለው ተብሎ እንዳለው እዚህም አለ። ይህ ማለት ህብረታችንና አንድነታችን የሚለይ ወይም የሚከፍል አይደለም። ስለዚህ መስማማት ቤተክርስቲያኗ በምትስማማበት
ህብረቱ በሚያምንበት ሁሉም ያምናል። የጋራ በሆኑ ነገሮች ላይ አንድ ነን። አንዱ ምዕመን ሌላው ቤተ እምነት ውስጥ ሄዶ ህብረት ማድረግ ይችላል። ልክ ግብጾች ኢትዮጵያ ጋር ሄደው ህብረት እንደሚያደርጉ፣ ልክ ኢትዮጵያን ግብጽ ጋር ህንድ ጋር እየሄዱ እንደሚያደርጉ እኛ ውስጥም ይሄ አለ። ልዩነት አለ። ልክ እናንተ ውስጥ እንዳለው አይነት ነው ልዩነት። ነገር ግን እናንተን የምንጠይቃችሁ ጥያቄ አለ ብሎ እነሱ ወደ ጥያቄ ማምጣት ይቻል ነበር። እና ጀስት አሁን ምንድነው ድንጋይ ይወረውራሉ፣ ይሮጣሉ። አሁን ተመስገንና ደምረው በቃ ሊታወቁ ይገባሉ። ኦብቪየስሊ የሆነ ድንጋይ ይወረውራሉ፣ ላጥ ብለው ወጥተው ይሄዳሉ። ምንም ጥያቄ ተጠይቀው አይመልሱም ልጆቹ። ምንም ያውቁት ነገር የለም። ቁጭ ብሎ ወይ ቤቱን ከፍቶ መሳደብ ነው ወይ ይመጣና ሊሄድ ነው እኔ ይሄን ነው ምለው እኔ ይሄን ነው ምለው። አንድ ትምህርት ቢጠየቁ አይመልሱም። ቤተክርስቲያኗ ራሱ ምን እንደምታምን አያውቁም። ቅድም ካያችሁት ከእንትና ጋር አላወራም እንዲህ ነው እኔ ጨርሻለሁ ሊሄድ ነው። ይሄ ሰው እውቀት አለው ብሎ አሰስ የሚያደርግ ሰው አለ? ከእንትና ጋር እንትናም ብቻ እኔ አሁን ጥያቄን ጨርሻለሁ ሊሄድ ነው። ጥያቄውን እየመለሱለት አልተመለሰም ይላል። ጥያቄ ጠየቅክ መልሴ ይሄ ነው ካልኩክ መልሴ ልትቀበል ይገባል እንጂ ልታርመኝ እኮ አይደለም። ጥያቄ ካለው ኦልሬዲ አልገባህ ነገር አለ ማለት ነው። ነገር ግን ንጽጽር ከሆነ የገባኸው ልናነጻጽረህ እንችላለን። እና እነዚህ ልጆች በስፋት ረጅም ጊዜያቸውን እንትን የሚሉት የወንጌል አማኙን በመክሰስ ነውና እሺ አሁን ጥሪ እናርገላቸው። እውነት ወንጌል አማኙን ያውቁታል ወይ? ደምረውና ተመስገን። ስለዚህ እኛ ነን የምንጠይቃቸው ከዚህ በኋላ የወንጌል አማኙ ትምህርት ምንድነው? የት ነው ህብረት ያደረከው? ሙሉ ወንጌል ምን ብላ ታስተምር ነበር? ይህን ጥያቄ መጠየቅ አለብን። ምክንያቱም ከነበሩ የእውነት ምን ገብቷቸው ነው የነበሩት? ከ92 ጀምሮ ነው ነበርኩ ያለው እንትና ደምረው። ተመስገን ስወለድም ነው ያለው። ምን አወቀ ተመስገን? የሙሉ ወንጌልን ትምህርት ያውቃል ተመስገን? የመካና ኢየሱስን ትምህርት አንብቦ ያውቃል? እና ሲመጣ ተሳድቦ እንዲወጣ ባይፈቀድለት በቃ የሚማር ከሆነ ይማር። የሚጠይቅ ከሆነ ይህን ምን ብለህ ተቀበልክ ከዚህ ቀደም ብለህ መጠየቅ ነው። የራሱን ጥያቄ አንተ ምን ብለህ ተቀበልክ? እኛ ከማብራራታችን በፊት ውይይት ነው የምትፈልገው ወይንስ ጠይቆ መሮጥ ነው? እዚህ ላይ ስትረስ ዳርገን አቅጣጫውን እንቀይረው። እንደውም የውይይቱን አቅጣጫ ይምጡኝ ልጆች እንቀበላቸው። ከዚያም በኋላ ግን የውይይቱን አቅጣጫ እንቀይረዋለን። ምን ብለህ ነበር እስከዛሬ ስታምን የኖርከው ብሎ መጠየቅ። ኦኬ አሁን ምን አግኝተህ ነው የሄድከው? አሁን የምታምነው ምንድን ነው ብሎ መጠየቅ። አንድ ቀን አውርቶ ማያውቀው ነገር ማለት ነው። እንደውም ፓስተር ሶፊ ጠይቆት ነበረና እንግዲህ ኢንተርቪውን ሰምታ ያልሰማ ሰው የለም። በጣም የሚያስቅና የሚያሳፍር ንግግር፣ ፍጹም ዕውቀት የጎደለው ንግግር ሲናገር የነበረው። እዛም ያለውን አያውቅም፣ እዚህም የነበረበትን አያውቅም። ስለዚህ ለእንደነዚህ አይነት ልጆች እድል አለመስጠት። ይምጣ። የሚመጣ ከሆነ ግን ዲሲፕሊን እንደሆነ እገሌን ሰው መርጦ ባያወራ ማንም ሰው ቁጭ ብሎ ጥያቄ ከጠየቀ ማንም የሚመልስለት ቁጭ ብሎ መልሱን መስማት ነው። የእንትናን መልስ ነው የምፈልገው፣ እንትናን አልፈልግም። የእንትና ሲጀመር እንዲህ የሚል ሰው ጤናማ እይታ ያለው ሰው አይደለም። ሳሙሻ እና ቢስተካከል እላለሁ። ኤርሚዬ ጸጋውን ያብዛላችሁ። ይሰማኛል። ጸጋውን ያብዛላችሁ። ተመስገን። አሁን እሺ ነው ችግር የለም። አንተ ተቀውስልህ ለምንድን ነው እየተሰማህ አይደለም? አሁን መጣ። ቀጥል። አይቆራረጥ። እሺ እየጠየኩህ በረን ቀጥል ማለት ነው እንድታጠቃለው እና ለቤኒም ለሌሎችም ወንድሞች እንሰጥ። ተመስገን ያን ያህል ሰዓት ሰምቶ የከለከለኝ ለምን ነበር የተሟገተው? መጨረሻም ላይ የወጣው ለምን ነበረ? ደምረው ውስጥ ጥያቄ ልጠይቀው ስል
ለምን ነበር እንደዚህ የሆነው ለማለት ፈልጌ ነው። ሰሙሻ የታዘብከው ነገር ካለ? ያ ኤርሚ ምን አለ መሰለ፣ አንድ ብትጠይቅም መልስ አታገኝም ከነዚህ ሰዎች አይደለም። መልስ ማግኘት ይቅርና እኔ ልጆቹ መጽሐፍ ቅዱስ ሁላ የሚያነቡ አይመስል። በፊት ድሮ ትንሽ እንትን ይል ነበረ፣ ወንጌል አማኝ ውስጥ እያለ ትንሽ ያነብ ነበር። አሁን ጭራሽ መጽሐፍ ቅዱስ የት እንዳለ ሁላ የሚያውቅ አይመስለኝም። ሲቀጥል ሁለቱም የሚፈሩበት አንድ ነገር አለ። አንድም አኪዩዝ ሲያደርጉ የነበረው በውሸት ነበር፣ አኪዩዜሽናቸው። ሁለተኛ ነገር ደግሞ ከአንተ ጋር መወያየት የማይፈልጉት አንድ ነገር አለ። እውነቱን ይዘህ ስለምታወራ ነው። ቀጥታ መረጃ አምጣ አሳይ ስለምትላቸው ነው። እኚህ ልጆች ደግሞ የሰሙትን ነው የሚያወሩት። የሰሙትን የሆነ ቦታ ሲሰማ ይሄው እንዲህ ያለ አሳየ ስትለው ጸጥ፣ ይሄው እንዲህ ያለ አሳየ ስትለው ፍጥጥ። አሁን ቅድም እዛው ቁጭ ብሎ ሲዋሽ ነበር። አልዳኑም ብዬ አምናለሁ፣ ይሄው አልዳኑም ትላለች ብሎ አምጣ ሲባል አልዳኑም የሚል የለም። እና ለዛም ነው ያ ነው ትልቁ ነገር። ጨርሻለሁ። ቴንክ ዩ። እሺ ቴንክ ዩ ሰሙሻ፣ ተባረክ። ቢኒያም እዛም ረጅም ሰዓት ተቀመጥከው። እሺ እዚህ ቀጥል። አፈና እኮ በየሄድ ነበር። ቴንክ ዩ ሰሙዬ፣ ተባረክ። እሺ እሺ ኤርሚ የጌታ ጸጋና ሰላም ይብዛል። ምሕረት ይደረግል። ችግር የለም። እንዲሁም ወገኖች የጌታ ጸጋና ሰላም ይብዛላችሁ። ከታችም ያላችሁ ቢሃይንድ ባይ ሆናችሁ የምትሰሙን ያው እንግዲህ የሚነገረው የእግዚአብሔር ቃል እግዚአብሔር ስለሆነ ነው እና ሰሙዬ በደንብ ሄዶበታል፣ ኤርሚዬም ሄዶበታል። ምናልባት እኔ ሌላ አንግሉን ምናልባት ለማየት ልሞክር እንጂ ሀሳቤን ሁሉ ነው ሰሙ የተናገረው ማለት ነው እና በእርግጥ እነዚህ ልጆች ሁለቱ ተሜና ደሜ የመጀመሪያቸው አይደለም ማለት ነው። ወይ እንደ ቴክኒክ ይዘውታል ይመስለኛል እንደዚህ አይነት ነገር ማድረግ። ከዛ ደግሞ ሰው ሲያወራ አለማስወራት፣ ሞክ ማድረግ፣ ወር ደግሞ ወርዳለሁ ወጣለሁ የሚል አይነት ሰበቦችን መጠቀም እንደ ቴክኒክ የያዙት ይመስለኛል እና ታስታውሱ እንደሆነ ኤርሚ ቤት ከቀናት በፊት ወንድማችን ተሜ ገብቶ ነበረ። ኤርሚ ቤት ገብቶ ተስተናግዷል፣ በስነስርዓት ተስተናግዷል። የሚፈልገውን ጥያቄ እንዲጠይቅ፣ የሚፈልገውን ሀሳብ እንዲያንሸራሽር ማንም ሳይከለክለው፣ ማንም ሳይነፍገው ከዛሬ 4 ቀን 5 ቀን በፊት ባልሳሳት እንደዛ አይነት ቀን ውስጥ እኔም ስለነበርኩ ተስተናግዷል እና ሰዓት ወስዶ አውርተዋል፣ ግን አያስወራም። ስታዩት ሰዓት ወስዶ ያወራል፣ ግን ደግሞ አያስወራም። ኤርሚ ቤትም ሆኖ ማለት ነው። ከዛ መጨረሻ ላይ ያደረገውን አይተናል ሁላችንም ማለት ጥያቄን ይፈራል። እወያይበታለሁ፣ እሺ ይህን መልሱልኝና በዚህ ላይ እንወያያለን ይላል። መልሶ በቃ ይወጣል ማለት ነው፣ ጥሎ ይወጣል ማለት ነው። እሱን ካየው በኋላ ባለፈው ደግሞ ደምረው እንደዚሁ ቤቱን ከፍቶ ውይይት ተጀመረ ማለት ነው። ወንድማችን ኤፍሬም ገባ እዛ ውይይት ላይ፣ እንደገና ወንድማችን ዮኒ ገባ፣ ሌሎችም ገቡ። ሀሳብ እየተሰጠ ነበር። ተመሳሳይ የሆነ ነገር ሳይሆን ግን በነገሩ ላይ ኤፍሬም ብዙ እየረገጠን ሲመጣ ይሄ ደምረው እንትና ደምረው ከዛ እናንተ ቤት እኮ በቃ ይመለካል፣ ማርያም ትመለካለች የሚል ሀሳብ አነሳ። እዚህ ሰዋትና ምናምን የሚል መጽሐፍ ምናምን አወጣበት። ትንሽ ደነገጠ። ኤርሚም ገባ፣ ደንገጣሉ መልሰው። ከዛ አስተማሪ ምናምን አስገቡ፣ ይከላከላሉ የሚባሉ አስተማሪ አስገባ ተባለ። አስገባ፣ መምህር አስገባ። መምህር በረከት ካሉ ይግቡ ተባለ። መምህር በረከት አልገቡም፣ ሌላ መምህር ገቡ። ከዛ ያ መምህር ኦኬ እኛ ይህንን መጽሐፍ ጠቅሳችሁ ታመልካላችሁ የምትሉን ከሆነ ስለዚህ ጳውሎስም አምልኳል ማለት ነው የሚል ሀሳብ አነሱና
የሐዋርያት ሥራ ምዕራፍ 27ን ታስታውሱ እንደሆነ አነሱ። ከዛ 23 እስኪ ይውጣና ይነበብ ተባለ። ወጥቶ ሲነበብ ዮኒ የመጀመሪያ አነባቡ ዮኒ ነበር የሚያነበው። ሲያነበው ደነገጠ። በጌታ በኢየሱስ ስም አለ። ከዛ ኤፊ ማረም ስለነበረበት ኤፊ ደጋግሞ የሚናገረው ብዙ ጊዜ ስላለ ከመጠምጠም ማንበብ ይቅደም ይላቸው ስለነበረ አነባባችሁን አስተካክሉ፣ ለዚህ ነው ኦርቶዶክሳውያን መጀመሪያ ማንበብ ላይ ተማሩ ምላችሁ ብለው እዚህ ላይ ይዟቸው እየተከራከሩ ይኸው ጳውሎስ እሺ የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት አጠገቤ ቆሞ ነበር፣ ስለዚህ ጳውሎስ መልአኩን እያመለከ ነበር ማለት ነው። እንደዛ አይልማ መጽሐፉ በስነስርዓት አንብበው ብሎ ሲለው ተከራከሩና እዚህ ላይ ብዙ ጊዜ አልወስድም። አሁን የራሳቸው የ2000 እትሙን ሲያወጣው የማመልከው አምላክ ነው የሚለው ብሎ አነሳለት፣ አሳየው፣ ደምረው ራሱ ማለት ነው። አረበው ሰውየው በዛ ያው አንዴ ካፈርኩ አይመልሰኛ ላይ እኔ የኛውን መጽሐፍ አላልኩም፣ በአማርኛ በራሳቸው መጽሐፍ ብቻ ስለሚሉ በራሳቸው ነው። የራሳቸው መጽሐፍ ግን የሚለው የማመልከው የእግዚአብሔር መልአክ ነው የሚለው ብሎ ሲከራከሩ፣ ከዛ መልሰው መላልሰው ልጁን አስወረዱት፣ ወረደ። አሁን ሶስተኛ ነው ይሄ ዮኒ ቤት የተመጣው ማለት ነው። ድጋሚ ተመስገን ነው ቅድሚያ የገባው። ተመስገን ቅድሚያ ገባ፣ የሚፈልገውን ጥያቄ ጠየቀ፣ ያው በስነስርዓት ተመለሰለት። እሱ ሊጠየቅ ሲል ያው ጭር አለ። ቤተክርስቲያንን ከሚሰድብ ሰው፣ ቤተክርስቲያንን ከማያከብር ሰው ጋር ቁጭ እያ ስንት ሰዓት ቁጭ ብለህ እየሰማንክ ልክ አንተ ልትጠየቅ ተራ ሲመጣ ማምለጥ መሮጥ፣ ይሄ እንደሆነ እንደ ታክቲክና ቴክኒክ አይነት ነገር ይዘውታል። መጠየቅ ብቻ እንጂ መጠየቅን እየፈሩ ማለት ነው። ቢጠይቁም ደግሞ ጥያቄዎቻቸው ተመልሰው የሚከሱበት ክስ ማስረጃ አለባ፣ ያለ ማስረጃ ያለ እውቀት፣ ሰሙዬ እንዳለው ማለት ነው። ያለ እውቀት የሆነ ክስ ነበረ የሚከሱን ማለት። እኔ አንድ ጊዜ አንድ ጥያቄ እዚህ ጋር ለሚሰሙም ኦርቶዶክሳውያን መጠየቅ የምንፈልገው ስለሚኖሩም እነሱ ወይ ተቀርቶም ስለሚሰሙት እነ ደሜም ቢሆኑ እነ ሌሎችም እነ ተሜም በድነት ጉዳይ ላይ አንድ ነን ትላላችሁ፣ በድነት ጉዳይ ላይ አንድ አይደላችሁም ኦርቶዶክሳውያን። በድነት ጉዳይ አንዱ ነገረ ማርያም ነው። ነገረ ማርያም ላይ ደግሞ አንድ ነን ትላላችሁ፣ ነገረ ማርያም ላይም አንድ አይደላችሁ። እሱን ትተን ይህ አደባባይ ምስጢር ስለሆነ ማለት ነው፣ ታውቋል አይደል? ነገረ ማርያም በኦርቶዶክሳውያን ዘንድ ዶግማ ነው፣ ከድነት ጋር ይያያዛል። እንደውም ለድነታችን ምክንያት ብላችሁ ታነሳዋት አላችሁ። በማርያም ጉዳይ ላይ ግን በነገረ ማርያም ላይ አንድ አይደላችሁ።